ፕሮግራማችንን በጌታ በኢየሱስ ስም እንጀምራለን። በዚህ ቀን ደግሞ እግዚአብሔር ለቤተ ክርስቲያን የሰጣት ይህ ቃል እንድናውጅ በዚህ ቃል መሰረት እንድንጸልይ ነውና እግዚአብሔር የተባረከ ይሁን። ዮሐንስ ወንጌል ምዕራፍ 17 ከቁጥር 20 ጀምሮ በጌታ በኢየሱስ ስም አነበዋለሁ። የእነርሱን ትምህርት ተቀብለው በእኔ ለሚያምኑ ጭምር እንጂ ለእነዚህ ብቻ አልጸልይም። ይህም አባት ሆይ እኔ በእኔ አንተ በእኔ እኔም በአንተ እንዳለው ሁሉ አንድ እንዲሆኑ እንዲሁም አንተ እኔ እንደላከኝ ዓለም ያምን ዘንድ እነርሱም በእኛ እንዲሆኑ ነው። እኛ አንድ እንደሆንን እነርሱም አንድ እንዲሆኑ የሰጠኸኝን ክብር ሰጥቻቸዋለሁ። ሃሌሉያ። ይህም እኔ በእነርሱ አንተም በእኔ መሆንህ ነው። አንተ እንደላከኝና እኔን በወደድከኝ መጠን እነርሱንም እንደወደድካቸው ዓለም ያውቅ ዘንድ አንድነታቸው ፍጹም ይሁን። አሜን። ዛሬ ለቤተ ክርስቲያን አንድነት፣ ስለ ቤተ ክርስቲያን አንድነት እንድንጸልይ፣ ስለ ቤተ ክርስቲያን ጥንካሬ፣ በአንድ ሀሳብ በአንድ ልብ መስማማት የምንችልበት የእግዚአብሔር ጸጋ ካልተለቀቀ ሁላችንም በተከፋፈለ ሀሳብ ውስጥ ደግሞ የእግዚአብሔር ኃይል ሊገለጥ አይችልም። የእግዚአብሔር መንፈስ ሊገለጥ አይችልም። እግዚአብሔር የተባረከ ይሁን። ክብር ለስሙ ይሁን። በዚህ ቃል መሰረት ለቤተ ክርስቲያናችን አንድነት እንዲኖር እንጸልያለን። እግዚአብሔርን በምስጋና ወደፊቱ እየገባን ወደ ማደሪያው እየገባን በምስጋና እግዚአብሔርን እናመሰግነዋለን። ለዛሬ ደግሞ ተልከው አንድነትን ሊበትኑ ከጠላት ከዲያብሎስ የሆነ ሐሳብ ወደ ቅዱሳን ወደ ተለያዩ ቤተክርስቲያኖች መከፋፈልን፣ ጸብን፣ ክርክርን፣ መለያየትን፣ አንዱ አንዱን ሐሳብ አለመቀባበልን አጀንዳ ይዘው የወጡትን እየተቃወምን እግዚአብሔር ሁሉን ቻይ እንደሆነ ለኛ ላይመስለን ይችላል። በምናየው ነገር በጣም ተጠላልፈን ወድቀናል። አዎ ይሄ ከዚህ በኋላ ሊድን ይችላል፣ ይሄ ከዚህ በኋላ ሊነሳ ይችላል፣ ይሄ ነገርማ አብቅቶለታል ብለን ይሆናል። ቤተክርስቲያን በቃ አከተመላት የምትባል አይደለችም። በእግዚአብሔር የምትመራ የቤተክርስቲያን ራስ ክርስቶስ ነው። ፓስተሮች አይደሉም፣ አገልጋዮች አይደሉም፣ ሐዋርያቶች፣ ነቢያቶች አይደሉም፣ ዘማሪዎች አይደሉም፣ የቤተክርስቲያን ሽማግሌዎች አይደሉም። እነሱ ስራ እንዲሰሩ መሰማሪያዎች ናቸውና ቤቱን እንዲያገለግሉ የተሰማሩ አገልጋዮች ናቸው። ስለዚህ የቤተክርስቲያን ራስ ክርስቶስ እንደሆነች አውቀን ክርስቶስ ደግሞ ሁሉን እንደሚያደርግ ሃሌሉያ፣ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም እንደማይከለከል አሁን አወቅኩ እንዳለ እንደ ባሪያው ዳዊት ዛሬ እንጸልያለን። ልባችን የዛለበት በቃ የደከምንበት ተናግረን ተሰሚነት ያጣንበት ቤተክርስቲያንን ያጨለመ ከአንድነት መንፈስ ያወጣ ያራቀ እንዳይመስላችሁ። የቤት በረከታችሁ የሚገኘው ቤተክርስቲያን በበረከት ስትሞላ ነው። ቤተክርስቲያንን የገሃነም ደጆች አይችሏትም ተብሎ ተጽፎላታል። በቃ ተነግሮለታል። ይሄ ደግሞ የተነገረው በማንም አይደለም፣ በኢየሱስ ክርስቶስ ነው። የቤተክርስቲያን ራስ የሆነው ኢየሱስ ክርስቶስ የገሃነም ደጆች አይችሉሽም ቁልፉን ሰጥቶናል። ዛሬ ግን በተሰጠን ቁልፍ በእያንዳንዱ ነገሩ ላይ ራሳችንን ጣልቃ ባስገባንበት የኔነት መንፈስ በክፍፍል ውስጥ ባስገባን በቃ ከዚህ በኋላ ይሄ ቤተክርስቲያን አይለማም ብለን በተናገርንበት ሁሉ እግዚአብሔርን ምሕረት እየጠየቅን እንዲህ የሚያደርገውንም ክፉ እየተቃወምን እግዚአብሔርን በምስጋና በቃ ድል እንነሳለን። በምስጋና ድል መንሳት አለ አይደል? ወደ እግዚአብሔር ፊት ወደ ቅዱሱ ማደሪያ እንገባለን። ሃሌሉያ። እግዚአብሔር የተባረከ ይሁን። ቤተክርስቲያናችንን ካጠላባት ከክፉ ጥላ ከክፉ ግርዶሽ እግዚአብሔር እንዲያስለቅቅ በቃ እኛም ደግሞ ኃይልና ስልጣን ተሰጥቶናል።
እንነቅልና እናፈርስ ዘንድ ስልጣን ተሰጥቶናል። የእግዚአብሔር ልጆች ነን። ሃሌሉያ። እንደ ባለስልጣን ዛሬ እንናገራለን፣ እናውጃለን። በቤተ ክርስቲያን ላይ መፍዙዝ ያደረገ በቃ ክፍፍልን የዘራ የኔነትን መንፈስ ያጎላ የሰው ሁሉ ባህሪ በቃ አንድ ቤተ ክርስቲያን ውስጥ በጣም ይከብዳል። ግን እግዚአብሔር ደግሞ ሁሉን የሚችል አምላክ ስለሆነ አንድ እንዲሰጠን፣ አንድ መንፈስ እንዲሰጠን፣ በአንድ ልብ እንዲናገረን እግዚአብሔርን ዛሬ እንጸልያለን። ቤተ ክርስቲያናቶችን ሁሉ ይዘን ኬኤምሲ ቤተ ክርስቲያን ብቻ አይደለም፣ በዓለም ላይ የሚገኙ ቤተ ክርስቲያናቶችን፣ ምክንያቱም እኛ ለመባረክ ብቻ አይደለም የተጠራ ነው። ባርከህ ለበረከት አድርገን ሀገራችንን አስፋ እንዳለው እኛም እንድንሰፋ የክርስቶስ ወንጌል እንዲሰፋ እንዲበዛ እንዲነገር ነውና ለአብያተ ክርስቲያኖች ሁሉ በዚህ ሰዓት በኢየሱስ ስም እንጸልያለን። እግዚአብሔርን እያመሰገንን በዚህ ቃል መሰረት እንጸልያለን። ለአማኞች ሁሉ ኢየሱስ የጸለየበት ነው። የእነርሱን ትምህርት ተቀብለው በእኔ ለሚያምኑ ጭምር እንጂ ለነዚህ ብቻ አልጸልይም አለና ይህም አባት ወይ አንተ በእኔ እኔም በአንተ እንዳለው ሁሉም አንድ እንዲሆኑ እንዲሁም አንተ እኔ እንደላከኝ ዓለም ያምን ዘንድ እነርሱም በእኛ እንዲሆኑ ነው። እኛ አንድ እንደሆንን እነርሱም አንድ እንዲሆኑ የሰጠኸኝን ክብር ሰጥቻቸዋለሁ። ሃሌሉያ። 23 ቁጥር ላይ ደግሞ ይህም እኔ በእነርሱ አንተም በእኔ መሆንህ ነው። አንተ እንደላከኝና እኔ በወደድከኝ መጠን እነርሱንም እንደወደድካቸው ዓለም ያውቅ ዘንድ አንድነታቸው ፍጹም ይሁን። ዛሬ አንድነታችንን ሳይሆን መከፋፈላችን ዓለም አውቆታል። እኛ ብቻ አይደለንም። አንዋሽም። ለእግዚአብሔር ክብር ብለን መቼም አንዋሽም። እግዚአብሔር በውሸት ውስጥ አይከብርም። የልብ አንድነት ስለሌለ፣ የልብ አንድነት መከፋፈል ስላለ፣ በቤተ ክርስቲያን ውስጥ በጣም ብዙ ችግር ስላለ ይሄ ዓለም አውቆታል። ዓለም የሚያወራው ነው። እኛ ዝም ብንልም ዓለም አውቆታል። ለዓለም ተገልጧል። ስራችን ሁሉ ከቤተ ክርስቲያን አልፎ ለዓለም ተገልጧል። በቃ ገመናችን ለዓለም ተገልጧል። ዛሬ ግን እግዚአብሔርን ምሕረት እየጠየቀ እኛ እንንገስበት ባልንበት ነገር ሁሉ የኛነታችን ከቤተ መቅደሱ ጥርግርግ ብሎ እንዲወጣ፣ መንፈስ ቅዱስ ብቻ እንዲነግስ፣ አውደ ምሕረቱ ላይ መንፈስ ቅዱስ ብቻ እንዲጎላ፣ እሱ ብቻ እንዲናገር፣ እሱ ብቻ እንዲታይ፣ እሱ ብቻ እንዲልቅ በዚህ ሰዓት እንጸልያለን። እግዚአብሔር የተባረከ ይሁን። ወገኖች አትታክቱ። ስለ ሀገር ሲጸለይ፣ ስለ ቤተ ክርስቲያን ሲጸለይ በጣም ትልቁን ነገር ነው እየጸለይን ያለ ነው። ስለ ቤተሰብ ሲጸለይ ትልቅ ነገር ነው። ቤተሰብ ካልተባረከ የመጣው በረከት ተምችና ኩብኩባ ነው የሚበላው። በቃ በረከቱ መጣ ሄደን የሚባለው እንጂ በረከቱ አይቆይም። ከበረከቱ ጋር መጣበቅ አይሆንልንም። ስለዚህ ቤተ ክርስቲያን ስትባረክ በእግዚአብሔር ሙላት፣ ሃሌሉያ፣ በእግዚአብሔር ሙላት፣ በህልውናው ሙላት ስትባረክ፣ ሃሌሉያ፣ በህልውናው ብዛት ስትባረክ የማይፈታ ችግር የለም። ምክንያቱም ከሰለሞን የሚበልጥ በዚህ አለ ይላል። በቃ ኢየሱስን ያላቀው ዕብራውያን ጸሐፊ እንዲህ ነው የተናገረው አይደል? ኢየሱስን ከሁሉ ያላቀ፣ ሃሌሉያ፣ ኢየሱስ ይልቃል። የሚልቀው ኢየሱስ ቤተክርስቲያናችን እንዲገኝ ከሁሉ የሚበልጠው፣ ጥበብን የሚሰጠው፣ አንድነትን የሚሰጠው ኢየሱስ ክርስቶስ ለኛ እንዲህ ብሎ ጸልዩዋል። ዮሐንስ ምዕራፍ 17 ከቁጥር 20 ጀምሮ አንብቡት። ዛሬ ሙሉ ቀን እንድናነበው የሚያስፈልገው ይህን ምዕራፍ 17ን ሙሉውን በዚህ ቀን ውስጥ ሜዲቴት እያደረግን እንድናሳልፍ። ኢየሱስ ክርስቶስ ስለኛ ምንድነው የጸለየው? ስለ አንድነት ምንድነው የተናገረው? በአንድነት ውስጥ በረከት አለ። ሃሌሉያ። ክብር ለስሙ ይሁን፣ ክብር ለአባታችን ይሁን። መዝሙር ዳዊት ላይ እነሆ ወንድሞች በህብረት ቢቀመጡ ያማረ ነው ይላል አይደለም? እንደ አርሞኒም ጠል ነው። እግዚአብሔር ደግሞ በረከትን በዛ ያዛል ይላል። በቃ ወንድሞች በህብረት ቢቀመጡ፣ በአንድነት ቢቀመጡ
ህብረት የሌለው አንድነት የሌለው መፍረሱ አይቀርም፣ መበታተኑ አይቀርም። ግን ዛሬ እግዚአብሔር እኛ ማንም ሰው ህብረትን አልሰራ፣ እግዚአብሔር ነው ህብረትን የሰራ። ወደ ህብረት ግቡ እያለን ነው። ወደዚህ ህብረት ውስጥ ስንገባ ደግሞ አንድ ሁኑ፣ በአንድ ልብ ሁኑ። የእግዚአብሔር ቃል ይሄንን ነው የሚያዘን፣ አንድ ልብ ሁኑ። ሃሌሉያ! አንድ ልብ ሁኑ በአንድ ሐሳብ። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 10 ጀምሮ ደግሞ ያለውንም አነብላችኋለሁ። ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። እዚህ ላይ የሚናገረው በአንድ ልብ በአንድ ሐሳብ የተባበራችሁ ሁኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። ጳውሎስ ለቆሮንቶስ ሰዎች የተናገረው መልእክት ይሄንን ነው። እየለመነ ነው። በክርስቶስ ኢየሱስ ስም እለምናችኋለሁ። ዛሬም እለምናችኋለሁ። እኔ አዳኛችን ነው ጌታችን ነው ባላችሁት በኢየሱስ ክርስቶስ ስም እለምናችኋለሁ። ከመከፋፈል ሐሳብ እግዚአብሔር ዛሬ ነፃ እንዲያወጣን፣ የሱን አጀንዳ ትተን የራሳችንን አጀንዳ በያዝንበት ሁሉ ዛሬ እግዚአብሔር ምህረትን እየጠየቅን ለቤተ ክርስቲያናችን አንድነትን እንዲሰጥ እንጸልያለን። እግዚአብሔር የበረታ ነው፣ ክንዱ የበረታ ነው። ዛሬም ሊመልስልን እኔ አምናለሁ፣ እናንተም ታምናላችሁ። እግዚአብሔር ይመልሳል። እግዚአብሔር ጸሎትን የሚሰማ አምላክ ነው። እግዚአብሔር ይመልሳል። አልጸለያችሁምና አላገኛችሁም የሚል አለ አይደል? እግዚአብሔር ቃል። ዛሬ ግን እንጸልያለን። ለዚህ ቤተክርስቲያን ብቻ አይደለም፣ ዓለም ላይ ለሚገኙ ቤተክርስቲያን ሁሉ ታመናል። ጌታ ሆይ ፈውስ ያስፈልገናል ብለን እንጸልያለን፣ እንጮሃለን፣ በፊቱ እንቃትታለን። በአንድነት መንፈስ በአንድነት መንፈስ ሃሌሉያ! በአንድነት መንፈስ በአንድነት መንፈስ ወደ እግዚአብሔር እንጮሃለን። በአንድ ልብ ፍጹም የሆነውን ማሰሪያውን እግዚአብሔር ቃል ሲናገር እውነት ነው። ሊታክተን አይገባም፣ ሊሰለቸን አይገባም። በዚህ ሁሉ ላይ ይላል አይደል ቆላስያስ ላይ፣ በዚህ ሁሉ ላይ ደግሞ ማሰሪያ የሆነውን ፍቅርን ልበሱት። በፍቅር ራሳችንን ከሌሎች ጋር አንድ የምናደርግበት የማይመች ነገር ሊሆን ይችላል። እግዚአብሔር ግን እዛ ውስጥም በቁስለት ውስጥም እግዚአብሔር ያድናል፣ እግዚአብሔር ይፈውሳል። እኔ አምነዋለሁ። ሁላችንም ያለፍንበት ታሪክ ይኖረናል። በቃ ዝም በማለት እግዚአብሔር አንተ ስራ፣ በቃ ይሄ እኔ ቤት አይደለም፣ ይሄ ፓስተሩ ቤት አይደለም፣ ይሄ አገልጋዮቹ ቤት አይደለም፣ ቤትህን ስራ፣ ቤትህን ስራ። ቤትህ እኛ ነን። ቤቶቹ ማን ናቸው? እኛ ነን። ይሄ ቴምፕል አይደለም፣ የተሰራው ህንፃ ምናምን አይደለም፣ እኛ ነን ህንፃዎች። የእግዚአብሔር ህንፃ ለመሆኑ ሁል ጊዜ መሰራት በአንድነት። አንድ ድንጋይ ተለያይቶ ቢተካከል ለቤቱ ምን ያመጣዋል? ንፋስም ይመጣበታል፣ ቤቱም አይጸናም። እነዛ የተተከሉት ድንጋዮች ራሳቸው በዘመን በጊዜ ብዛት ሊፈርሱ ይችላሉ፣ ዲስትሮይ ይሆናል፣ በቃ ይበላሻል። ግን ድንጋይ በድንጋይ ላይ እየተገጣጠመ መንፈሳዊ ቤት ለመሆን ዕለት ተዕለት ተሰሩ ነው አይደለም የሚለው። ዛሬ እንዳንሰራ ያደረገን አንድነታችንን የበተነ
የክፉን ስፒሪት ዛሬ ከላያችን ላይ እንጠርጋለን። ከላያችን ላይ እያስወገድን እከሌ ብለን አይደለም የምንወቃቀሰው። ራሴ እኔ ነኝ ለቤተ ክርስቲያን ተጠያቂ እኔ ነኝ። ማንም አይደለም ተጠያቂው እኔ ነኝ። ለዚህ ህብረት ተጠያቂው እኔ ነኝ። ግን እማ ጋር ልሂድ? ማንም ብሌም ላርግ? ማንንም። ወደ እግዚአብሔር እንጮሃለን። ወደ ተራራው ወጥተን ተራራው ጸሎታችን ነው አይደል? በቃ ማምለጫችን እሱ ነው። የከፋንን ነገር እናዋየዋለን። ያዘንበትን ነገር እናዋየዋለን። አንተ አትሰራም እያለን አይደለም፣ አዝነናል። አዎ ነህምያም እኮ ቅጥሩን ሊሰራ ሲል በቅጥሩ የኢየሩሳሌም ቅጥር ፈርሶ ባየ ጊዜ አዘነ ነው የሚለው። መጀመሪያ ለአንድ ነገር፣ ለአንድ ቅጥር፣ ለአንድ አንድነት ሲነሳ ሰው ሐዘን ነው በልቡ የሚገባው። ምክንያቱም እግዚአብሔር የፈረሰውን ቅጥር ያሳየዋል። በጣም ሐዘኑ ላይ ደግሞ በቃ የሚጨመርበት የሰው ንግግር ይሄማ አይ በቃ እንትን አይልም። ምን እየሰራኸው ያለው ነገር ተኩላዎች የሚያፈርሱት ናቸው። በቃ ውሾች እንዳለ ያፈርሱታል። የሰው ተራ ንግግር፣ የሰው ተራ ወሬ አንድነታችንን የረበሸው፣ በአንድነት እንዳንገጣጠም ራሳችንን በራሳችን እያዛልን እንድንሄድ ያደረገንን የክፉን ሐሳብ እየተቃወምን እንጸልያለን። እግዚአብሔር በጎነት፣ የእግዚአብሔር መልካምነት በእኛ በልጆቹ ተገልጦ የበረከቱ ተካፋዮች እንድንሆን ዛሬ በኢየሱስ ስም እንጸልያለን። እግዚአብሔር አባት ሆይ እናመሰግንሃለን። ዛሬም ቤተክርስቲያናችንን እንድናስብ በውስጣችን ያለውን መከፋፈልን እግዚአብሔር መንፈስ ቅዱስ የምታጠራ አንደኛ ቆሮንቶስ ላይ ሲናገር ጳውሎስ ይህንን መልእክት ሲጽፍ እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ ኬፋ ነኝ ትላላችሁ፣ ክርስቶስ ለመሆኑ ተከፋፍሏልና። ክርስቶስ አንድ ነው። በቃ ከላይ ጀምሮ ዮሐንስ ወንጌል ምዕራፍ 17 ከቁጥር 20 ጀምሮ የሚናገረው አንድ ነው። እኔ ለአንተ፣ አንተ በእኔ አንድ እንደሆንን እነሱም አንድ ይሆኑ ዘንድ ዓለምም ደግሞ ትመሰክርላቸው ዘንድ አንድነታቸው። ዛሬ ግን አንዋሽም፣ በእግዚአብሔር ፊት አንዋሽም። እግዚአብሔር አይዘበትበትም። በቃ መከፋፈል አለ፣ የልብ መከፋፈል አለ፣ የልብ መደማማት አለ፣ የልብ ቁስለት አለ በሁላችንም ውስጥ። ዛሬ ግን እግዚአብሔር ይህንን የልብ ቁስለታችንን፣ አንድ አለመሆናችንን እግዚአብሔር መንፈስ ቅዱስ አንድ እንድታደርገን እያለን እንጸልያለን። ራባዳላባጂና ማራባዳላቦስ አንድ አድርገን የአንድነት መንፈስን ስጠን። ሃሌሉያ። ራባዳላባጃና ማራባዳላቦ ራባዳላባራባዳላቦስ ሬቤዴሌቤጄኔ ሜክራሃባዳላባራባዳላቦስ ፓንታራባዲላባጃና ራባዳላባራባዳላቦስ እግዚአብሔር መንፈስ ቅዱስ ሲጠሩት የሚገኝ አምላክ ነው። ዛሬ በዚህ ቃልችን ቤተክርስቲያን እያሳሰበ ነው። በጾም በጸሎት ማለት አንድ ነገር አለ አይደል? በጣም ክሎግድ የሆነ የተዘጋ ቱቦ በጣም ፕሬሸር ያለው ውሃ ያስፈልገዋል። አለበለዚያ ያንን ቆሻሻ ነቅሎ ሊያወጣው አይችልም። ጾም ጸሎት ማለት ይሄ ነው። ነቅሎ የሚያወጣ ቱቦ ውስጥ ያለውን ቆሻሻ ሁሉ ነቅሎ እንደሚያወጣው ያ ፕሬሸር ኃይል ውሃ ሲለቀቅበት ልክ እንደዛ ማለት ነው። ጾም ጸሎት ይሄ ነው። ጾም ጸሎት ይሄ ነው። በቃ ጠመንጃው ያለ ቀለሃው፣ ቀለሃው ያለ ጠመንጃው አይሆንም። በእግዚአብሔር ቃል ላይ እንጸልያለን። ዛሬ በተሰጠን ዮሐንስ ወንጌል ምዕራፍ 17 ከቁጥር 20 ጀምሮ ያለውን ስለ አንድነት እንድንጸልይ እግዚአብሔር ይፈልጋል። ስለዚህ በዚህ ቃል መሰረት እግዚአብሔርን እያመሰገንን አንድነታችንን የወሰደብንን ያደነዘዘንን
ነቅተን ማስመለስ እንዲሆንልን እየጸለይን እያስመለጥን ምን ማድረግ እንዳለብን ደግሞ እግዚአብሔር መሪ ነው አይደል? እግዚአብሔር ምሪትን ይሰጣል። አስተዋይ ልቦና ሰጥቶን ምን መናገር እንዳለብን አፋችን እንደመጣልን ሳይሆን ከልባችንም ከአይምሮአችንም ጋር አንድ የሆነ መልስ እንድንመልስ ሰውን የሚያጽናና እንጂ ከአፋችሁ ክፉ ቃል አይወጣ ይላል አይደል? የሚያንጽ ይሁን ይላል። ዛሬ የማያንጽ ንግግር ቤተክርስቲያን እንድትከፋፈል ያደረጋት ይሄ ክፉ መንፈስ ነው። በማንኛችንም ላይ ይሰራል። አዎ የሚሰራው ግን ድካም ድንዛዜ ውስጥ ስንገባ ነው። በኢየሱስ ስም ሂድ እንለዋለን። ዛሬ በጌታ በኢየሱስ ስም ከላይ ላይ ሂድ፣ ተጠርገህ ውጣ። የስንፍና ንግግር ወንድሜን ባቆሰልኩበት እህቴን ባቆሰልኩበት እኔ እኮ መስሎኝ ላይሆን ይችላል። እኔ እኮ የተናገርኩት በሌላ ነገር ሊሆን ይችላል። ነገር ግን እህትና ወንድሜን ባሳዘንኩበት ዛሬ ንስሐ እንገባለን እያለን እንጸልያለን በፊቱ። ሃሌሉያ። ንስሐችን ፍጹም መመለሳችንን ስለሚፈልግ የልብ መመለስ እንዲኖረን። ሃሌሉያ። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። በዚህ ቀን እውነት ትልቁን ነገር ሰጥቶናል። በእውነት ደስ የሚል ቃል። እግዚአብሔር ለልጆቹ ሲያስብ በረከታችሁን ያዘገየው አንድ ስላልሆናችሁ ነው። ምክንያቱም መዝሙር ላይ ይናገራል አይደል? በቃ ቅድም እንደተናገርኩት እግዚአብሔር ቃል ወንድሞች በህብረት ቢቀመጡ እነሆ ያማረ ነው። እግዚአብሔር በዛ በረከትን ያዛል። በህብረት ቢቀመጡ ነው ያለው። ሃሌሉያ። እግዚአብሔር ተባረከ። ጌታ መንፈስ ቅዱስ በዚህ መዝሙር ላይ መዝሙር 133 ላይ ሁሉ ጊዜ የምናውቀው ቃል አለ። በቃ ወንድሞች በህብረት ቢቀመጡ ይላል። በጣም ብዙ ጊዜ ይሰበካል፣ ይነገራል። ዛሬ ስለ ወንድሞች ህብረት፣ ስለ ወንድሞች አንድነት ግን ዮሐንስ ወንጌል ምዕራፍ 17 ከቁጥር 20 ጀምሮ ያለው በጣም እግዚአብሔር ዛሬ በእውነት ለዚህ ቤተክርስቲያን ብቻ አይደለም ለአብያተ ክርስቲያናት፣ ምክንያቱም እኛ ስንጸልይ ሁልጊዜም እንደምንለው ለኛ ብቻ አይደለም በረከቱ አይደል፣ ለሌሎችም ነው። ለሌሎችም የአብያተ ክርስቲያኖች የአንድነት መንፈስ እንዲሰጥ፣ መከፋፈልን ከላያችን ላይ እንዲያርቅ። ምክንያቱም ህብረት ያለው በዛ ውስጥ ስለሆነ ጠላት ደግሞ ይሄንን ያውቃል። ጠላት ይሄንን ያውቃል። እየለየ የሚመታበትን መንገድ ያውቃል፣ ስትራቴጂውን ይነድፋል። እና መልካም ህብረት ያለበት እግዚአብሔር ወንድሞች በህብረት ቢቀመጡ እነሆ ያማረ ነው፣ እግዚአብሔር ደግሞ በረከትን በዛ ያዛል ይላል። በቃ ይሄ እግዚአብሔር ቃል ነው፣ ታማኝ ነው፣ አያደርግም አንልም። ስለሚያደርግ ስለሚታመን ነው አሁንም በፊቱ ያለ ነው። እና እግዚአብሔርን እናመሰግናለን በዚህ ቃል ላይ። በእውነት ዛሬ በጣም ደስ ብሎኝ ነው ይሄንን እየጸለይኩኝ ያለሁት። ቤተክርስቲያን ከተፈታች ዓለም ትፈታለች፣ ቤት ይፈታል። በቃ በጣም ትላልቅ የሆኑ ነገሮች ምንድነው ነገስታት ቤት ውስጥ ያለው ችግር፣ ቤተክርስቲያን ውስጥ ያለው ችግር እግዚአብሔር ከፈታ፣ እግዚአብሔር ባርኮትን ከሰጠ በቃ ዓለም ትባረካለች። ቅዱሳኖች በሰላም መውጣት መግባት ይሆንላቸዋል። በረከታቸውን ማጨድ ይሆንላቸዋል። በረከታቸውን መበዝበዝ ይሆንላቸዋል። ዛሬ ግን ያንን በረከት እግዚአብሔር ያዘዘውን በረከት እንዳንበላ ያደረገን አንድነት ማጣታችን ነው። አንድነት፣ የልብ መከፋፈልን የኔ ይሻላል የኢየሱስ ክርስቶስ ይሻላል እንላለን። ዛሬ የኢየሱስ ቃል ያለበት ሃሌሉያ። በዚህ ቃል መሰረት እንጸልያለን። እግዚአብሔር ትልቅ ነው። 2ም 3ም ሆናችሁ በተሰበሰባችሁበት እኔ በዚህ ያገኛለሁ ያለ አምላክ ዛሬ ህብረታችን፣ የልብ አንድነታችን ምንድነው? እግዚአብሔር የሚፈልገው ይሄን
ምንድነው የሚፈልገው? የልብ አንድነት። በዚህ ቃል ዛሬ እንድንጸልይበት ምሪትን ሰጥቶናል። የዛሬው ምሪታችን ስለ አንድነት ነው፣ ስለ ቤተክርስቲያን አንድነት። በዛ ውስጥ በረከት ስላለው፣ ሃሌሉያ፣ በረከት ስለሚታዘዘው አንድነት። እኔ በአንተ እንደምኖር እነሱም በእኔ እንዲኖሩ። እግዚአብሔር ቃል ሁሉም ደስ ይላል አይደል? ዓለም ደግሞ ይሄንን ታውቅ ዘንድ ዓለም ትመሰክር ዘንድ ይላል። በቃ ዛሬ ግን ይሄ ባልሆነበት ቃሉን አጣመን ለራሳችን ብሄርንበት ቤተክርስቲያን እንደዚህ መከፋፈል ውስጥ በገባችበት እኔ የጳውሎስ እኔ የአጵሎስ እኔ ከይፋ ነኝ፣ ክርስቶስ ተከፋፍሏል ወይ? እናንተ እንዲህ አትበሉ። እንዲህ እየከፋፈለ ሲያደርግ ጠላት ሆን ብሎ ነው የወንድሞችን በረከት ሊያስቀር ነው። ለቤተክርስቲያን የታዘዘውን በረከት ሊያስቀር ነው። ዛሬ ነቅተን ደግሞ እንድንጸልይበት መንፈስ ቅዱስ ለዚህች ቤተክርስቲያን ምሪትን ሰጥቷል። እኛ ደግሞ ለዚህች ቤተክርስቲያን ብቻ አይደለም፣ ለአብያተ ቤተክርስቲያኖች በጠቅላላ ዓለም ላይ ላሉ ቤተክርስቲያኖች በጠቅላላ እግዚአብሔር በረከቱን ያዘዘበትን አንድነትን እንድንከፋፈል ያደረገውን ክፉ ከመሃላችን ከራሳችን ላይ እናስወግዳለን። በቃ እኔ በተከራከርኩበት የኔ ሐሳብ ይግዛ ባልኩበት እኔ እጠላለሁ እንላለን። እኔ እጠላለሁ፣ እኔ ካንተ ሐሳብ ጋር እስማማለሁ፣ እኔ ከፈቃድህ ጋር እስማማለሁ እንለዋለን። ሃሌሉያ። እግዚአብሔርን በዚህ ቃል ራሱ ምሪትን ሰጥቶን አሁን እየመራን ስለሆነ እናመሰግነዋለን። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ሃሌሉያ 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 ሃሌሉያ። መንፈስ ቅዱስ ገዢ የሆነው ሐሳብህ፣ ገዢ የሆነው ቃልህ ዛሬ በኢየሱስ ክርስቶስም በቤተ ክርስቲያናችን ላይ ይሁን። አባ መለቀቅ ይሁን፣ መፈታት ይሁን በኢየሱስ ስም። ጠላት ከተበተበን ካሰረን ሴራ እግዚአብሔር መንፈስ ቅዱስ ሁላችንም የየራሳችንን እንድናይ ኃጢአት በደላችንን በፊትህ በኢየሱስ ስም እንናዘዛለን። እግዚአብሔር ሆይ ጥግ ይዘን እንድንቀመጥ ያደረገን መከፋፈል ነውና የልብ ሐሳብ በሌለበት፣ የልብ አንድነት በሌለበት፣ ጸሎታችን ለየቅል በሆነበት እግዚአብሔር መንፈስ ቅዱስ ዛሬ በኢየሱስ ምሕረትን እንጠይቃለን። በዛ ውስጥ በረከትን አዛሃል። በረከታችንን እየተናጠቀ ወደኛ እንዳይደርስ ያደረገውን ደግሞ ዛሬ አሳልፈ ሰጥተናል። በቃልህ አንቅተናል። ማስተዋላችንን መልሰሃል። እግዚአብሔር መንፈስ ቅዱስ እናመሰግንሃለን። ራባዳላ ባጃና ማራባዳላ ቦክ ረሃማዲ ላባሽ ሼሬ በሌሌቤጂኒ ማራባዳቦስ እግዚአብሔር መንፈስ ቅዱስ ቤተክርስቲያንን ያስጨነቀ የሰው ሐሳብ፣ የስጋና የደም ሐሳብ፣ የስጋና የደም ፍቃድ ዛሬ በኢየሱስ ስም ከቤተ ክርስቲያን ተጠርጎ ይውጣ። ዛሬ በኢየሱስ ስም ይጠረግ። አንድነታችንን እየበታተነ የበላን እግዚአብሔር ሆይ ዛሬ በማስተዋል መንቃት እንዲሆንልን በማስተዋል እግዚአብሔር ሆይ አይኖቹ እንደበራለት ሰው ረሃባዳላባራባዳላቦራባዲላባስ እግዚአብሔር መንፈስ ቅዱስ ዛሬ ለዚህ ቀን መድበህ ይህንን ምሪት ሰጥተህናል። አስተዋይ ልቦናችን ዛሬ በኢየሱስ ስም ይብራ። በዚህ ቃል ላይ ብቻ እንድንጸልይ፣ በዚህ ቃል ላይ ብቻ እንድንቃትት መንፈስ ቅዱስ ባዘዝከን መንገድ እንድንሄድ ይሄ ቃልህ ጌታ መንፈስ ቅዱስ ለቤተ ክርስቲያናችን መጽናት እንዲሆን ከተከፋፈልንበት ከልብ
ከሐሳብ እግዚአብሔር መንፈስ ቅዱስ ወደ አንድነት እንድትባርከን በአንድ ሐሳብ በአንድ ልብ እግዚአብሔር ሆይ ተስማምተን ወደ አንተ መጸለይ እንዲሆንልን መማለድ እንዲሆንልን እግዚአብሔር ሆይ ቅዱስ እግዚአብሔር ቅዱስ አምላካችን ዛሬ በኢየሱስ በፊት እንማልዳለን። አብያተ ክርስቲያናቶችን ይዘን የቤተ ክርስቲያን ራስ ሁሉ የሆንከው ክርስቶስ ነህ። ፓስተሩ አይደለም፣ ነቢያቱ አይደለም፣ አገልጋዩ አይደለም፣ ዘማሪው አይደለም። ጌታ ሆይ አንተ ነህ። እስከነ እድፈቷ ያስካት አንተ ነህ። ዛሬ በኢየሱስ ስም ጉድፋችንን እንድታጸዳ እለምንሃለሁ። ክቡር በሆነው ደም ትኩስ በሆነው ደም እግዚአብሔር መንፈስ ቅዱስ በመካከላችን ክፍፍል አለ። አንዋሽም፣ ባንተ ፊት አንዋሽም። ዓለም ያወቀው ነው። ዓለም ዜና የሰራበት ነው፣ የተገለጠ ነው። ዛሬ ግን እግዚአብሔር መንፈስ ቅዱስ እንደገና በተናገሩበት ዛሬ በኢየሱስ ስም የልብ አንድነታችንን አንድ አድርገን ጌታ ሆይ እንጮሃለን። የቤተ ክርስቲያን ሕመም ይሄ ነው። ታመናል፣ ጌታ ሆይ ታመናል። ፈውስ ያስፈልገናል፣ ታመናል። መንፈስ ቅዱስ ዛሬ ልትፈውሰን ይህንን ቃል ሰጥተህናል። ኢየሱስ ስለኛ እንደቃተ ለነዚህ ብቻ አልልም አልክ፣ ለሐዋርያቶቹ ብቻ አልልም፣ ለሌሎቹም እነሱ ተናግረው ለሚድኑትም ሰዎች እግዚአብሔር ሆይ የልብ አንድነት እንዲኖራቸው እኔ በአንተ አንተ በእኔ እንደምንኖር እነሱም እግዚአብሔር ሆይ ከኛ ጋር እንዲሆኑ ብሎ እንደጸለየ ዛሬ በኢየሱስ ክርስቶስ ስም የቤተ ክርስቲያንን አንድነት እንዲመለስ አብያተ ክርስቲያኖች በአንድ ልብ እግዚአብሔር ሆይ አንተን እንዲያመልኩ ዛሬ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር መንፈስ ቅዱስ ክፉ ወጀብ መምጣት የለበትም። በአንድ ሐሳብ በአንድ ልብ ለመስማማት የክፉን ቀን አንጠብቅም። ትዝ ይላችሁ ከሆነ ኮቪድ ላይ በቲቪም ሆነ በየትኛውም በቃ ሁሉም በአንድ መንፈስ በዚህ ርዕስ ላይ እንጸልያለን እየተባለ ይጸለይ ነበር። ያ ክፉ ጊዜ ሲመጣ ያ ክፉ ጊዜ በእኛ ላይ ሲመጣ ማለት ነው። ዛሬ ግን ይሄ አይመጣም። ዛሬ ግን በእኛ ላይ ይሄ አይሆንም። ክፉ ሳይመጣ የምንመለስበት ጊዜ ይሆንልናል። አሜን። ክፉ ሳይመጣ ክፉ በአየሩ ላይ ሳይነግስ ሳይሰለጥን፣ ምክንያቱም እንዲሰለጥን ያደረግነው የኛ መተኛት፣ የኛ አንድ ልብ አለመሆን፣ የኛ መከፋፈል። ዛሬ በአንድ ልብ ሆነን እግዚአብሔር አባት ሆይ ወደፊትህ እንቀርባለን። እግዚአብሔር መንፈስ ቅዱስ አንተ ማንንም አትንቅ። በዚህ ሰዓት እግዚአብሔር ሆይ በዚህ ደቂቃ በዚህ ዕለት ወደ አንተ የጮህነውን ጩኸት ትሰማለህ። ጌታ መንፈስ ቅዱስ ፈጥነህ ድረስልን። ከታመምንበት ፈጥነህ ድረስልን። አባ ፈጥነህ ድረስልን። ኢየሱስ ሕመማችንን ቁስላችንን በዘይትህ እያደስክ እግዚአብሔር መንፈስ ቅዱስ በኢየሱስ ስም ወደ አንድነታችን እንመለስ። ለታይታ ይሁን መቀመጣችን፣ ለታይታ ይሁን እግዚአብሔር ሆይ ሰዎችን ልናታልል እንችላለን፣ አንተን ግን አናታልልህም። ጌታ ሆይ አንተን አናታልልህም። እግዚአብሔር መንፈስ ቅዱስ ዛሬ ልባችንን ፈውስ፣ የጠለሸው ልባችንን ፈውስ። ክፍፍላችንን ከመሃላችን አርቅ። በህብረት ውስጥ ያዘዝከውን በረከት ማግኘት ይሁንልን። እግዚአብሔር ሆይ መጣበቅ ይሁንልን፣ መጣበቅ ይሁንልን። መጣበቅ ይሁን በኢየሱስ እግዚአብሔር ሆይ ካንተ ቃል ጋር መጣበቅ ይሁንልን።
ቃልህን በእምነት እናምናለን። እግዚአብሔር እናምናሃለን። አባት ሆይ እናምናሃለን። ኢየሱስ እናምናሃለን። ገዢያችን አንተ ነህ። በቤተ ክርስቲያናችን ላይ ጌታ መንፈስ ቅዱስ ገዢው ቃል ብቻ ይንገስ። ገዢው ቃል ይንገስ። እውቀት አይንገስ። እግዚአብሔር ሆይ ማንነት አይንገስ። በኢየሱስ ስም ማንነት አይንገስ። የመሰማሪያ በጎችህ ነን። እግዚአብሔር መንፈስ ቅዱስ ያሰማራህን ቦታ ላይ በአንድነት እግዚአብሔር መንፈስ ቅዱስ በአንድ እንድንጮህ በአንድ ልብ እንድንቃትት አንዱ ስለሌላ ሳይሆን እግዚአብሔር ሆይ በዚህ ቃል መሰረት በኢየሱስ ክርስቶስ ዛሬ አንድ ልብን ስጠን። አንድ ልብን ስጠን። ከአንድነት የሚያወጣን የሥጋ ሐሳብ የሥጋ ፍቃድ ከላያችን ላይ በኢየሱስ ስም ይጠረግ፣ ይከልከል። በኢየሱስ ስም ገዢው አንተ ብቻ ይሁን። ገዢው ሐሳብ ያንተ ብቻ ይሁን። መንፈስ ቅዱስ አንተ ብቻ ግዛ፣ አንተ ብቻ ተቆጣጠረን። ጌታ መንፈስ ቅዱስ ሃሌሉያ። ሃሌሉያ። ኤፌሶን ምዕራፍ 4 ከቁጥር 3 እስከ 6 እንዲህ የሚል ቃል አለ። በጌታ በኢየሱስ ስም አነበዋለሁ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። አካል አንድ ነው፣ መንፈስም አንድ፣ እንደዚሁም በመጠራታችሁ በአንድ ተስፋ ተጠርታችኋል። ጌታ አንድ ነው፣ እምነት አንድ ነው፣ ጥምቀት አንድ ነው። ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር የሁሉ አባት አንድ አምላክ አለ። ስለዚህ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። እግዚአብሔር መንፈስ ቅዱስ የመንፈስ አንድነት ለመጠበቅ የምንተጋበት እግዚአብሔር ሆይ ዛሬ ጸጋ ይለቀቅልን። ዛሬ ጸጋ ይለቀቅልን። እኛ በስጋ ይሄን ልናደርግ አንችልም። ስጋ ደካማ ነው፣ መንፈስ ግን ብርቱ ነው። እግዚአብሔር መንፈስ ቅዱስ ዛሬ የምንተጋበት ዛሬ እግዚአብሔር ሆይ የአንድነትን መንፈስ የምናጠብቅበት የምናስርበት እርስ በርሳችን እየተገጣጠምን መንፈሳዊ ቤት ለመሆን የምንሰራበት ረሃባዳላ ባጂና ማራባዳላ ሩስ ክፉ ፈልጎ ማያገኘን ክፉ አሽቶ ማይደርስብን ዓለም በተናገረችበት ዜና እንደገና ቀልብሳ የቤተ ክርስቲያንን አንድነት የምትናገርበት እግዚአብሔር ሆይ የልብ አንድነትን ስጠን። ባንተ ፊት ዛሬ እንጮሃለን። የልብ አንድነትን ስጠን። በክፍፍል ህይወት እግዚአብሔር ሆይ ታመናል። እግዚአብሔር ሆይ ታመናል። በእውቀት ተከፋፍለናል፣ ታመናል። በኔነት መንፈስ ታመናል። እግዚአብሔር ሆይ ተከፋፍለናል። ደጉ እግዚአብሔር ደጉ አምላካችን አንድ የሆንከው አባታችን ዛሬ እግዚአብሔር መንፈስ ቅዱስ ልጆችን አንድ እንድታደርግ በኢየሱስ ስም እንማጸናሃለን። በኢየሱስ ስም እንማጸናሃለን። አባ እንማጸናሃለን። ጸሎትን ሰምተ የምትመልስ አምላክ የኤልያስ አምላክ ዛሬ በኢየሱስ ስም በእሳት እግዚአብሔር ሆይ አጥምቀን፣ በአንድነት እሳት አጥምቀን። እግዚአብሔር ሆይ በአንድነት እሳት መጠመቅ ይሁን። እግዚአብሔር አባት ሆይ አንድ የሆንከው አባት
አንድ እንድታደርገን በኢየሱስ ስም እለምንሃለሁ። መንፈስ ቅዱስ የኛ ሐሳብ በገነነበት ዛሬ በኢየሱስ ስም መፍረስ ይሁን። እግዚአብሔር ሆይ ቃልህ እንዳይወጣ፣ ቃልህ ማዳን እንዳይሆን በረከት ባዘዝክበት እኛ እግዚአብሔር ሆይ ለርግማን በተሯሯጥንበት ግን ጌታ መንፈስ ቅዱስ ዛሬ አድነን። ለበሽታ ተጋልጠናል። ጌታ መንፈስ ቅዱስ ቃልህን ባለማንበብ በእውቀት ተወጥረን እግዚአብሔር ሆይ ከፍ ከፍ አልን ባንተ ቃል ላይ። ይቅር በለን ጌታ ሆይ፣ ይቅር በለን ጌታ ሆይ፣ ይቅር በለን መንፈስ ቅዱስ፣ ይቅር በለን መንፈስ ቅዱስ፣ ይቅር በለን ይቅር በለን ኢየሱስ፣ ይቅር በለን ይቅር በለን። ቤተክርስቲያንን ይቅር በል እግዚአብሔር ሆይ፣ ጉድፏን አጽዳ። ቤተክርስቲያናችንን ጌታ ሆይ ጉድፏን አጽዳ። እርስ በርሳችን የተጎሻሸምንበት የተደማማንበት መንፈስ ቅዱስ በክፍፍል ራሳችንን ጥግ ባስያዝንበት ዛሬ ድረስልን። አዳኛችን ኢየሱስ ዛሬ ድረስልን። ዛሬ አድነን እግዚአብሔር ሆይ፣ ቤተክርስቲያንን አድናት ከዚህ ቁስል። እግዚአብሔር ሆይ ቤተክርስቲያንን አድናት። ፈውስ ይምጣልን፣ ፈውስ ይምጣልን እግዚአብሔር ሆይ፣ ፈውስ ይምጣልን፣ ፈውስ ይምጣ ጌታ ኢየሱስ፣ ፈውስ ይምጣ፣ ፈውስ ይምጣ። አንድነታችን የሚፈወስበት ቀን ይሁን በኢየሱስ ስም። አንድነታችን የሚፈወስበት፣ ላንተ አጀንዳ አብረን የምንቆምበት፣ ለቤት ስራ የምናብርበት አንድነታችን ዛሬ በኢየሱስ ስም ይመለስ። ቤትህ ውስጥ እያለን እየመሰለን ለጠፋን ለኛ እግዚአብሔር ሆይ ዛሬ ድረስልን። ወንበር እያሞቅን ለምንሄድ እግዚአብሔር መንፈስ ቅዱስ ድረስልን። አንድነት ይሄ የመሰለን እግዚአብሔር ሆይ ድረስልን፣ ድረስልን። ዛሬ ሰባኪው ምን አለ? መንፈስ ቅዱስ ምን ተናገረ? በአንድ ሐሳብ እንድንጸና ተናግሮናል ብለን የምንልበት የአንድነት ልብ እንዲኖረን፣ ክፍፍላችንን ከላያችን ላይ ያስወግድ፣ ክፍፍላችን ላይ ከላያችን ላይ ያርቅ። እግዚአብሔር ሆይ ወደ በረከታችን እንድንገባ ያላደረገን ይሄ ነው። አቤቱ እግዚአብሔር ሆይ ስምህ የተመሰገነ ይሁን፣ ስምህ የተባረከ ይሁን። ደጉ ጌታ፣ መልካሙ ጌታ ኢየሱስ ኢየሱስ ያልተባረክ ነው። ከዚህ የተነሳ ነው ቤተክርስቲያን ያልተባረከችው፣ ኃይሏ ያጣው ከዚህ የተነሳ ነው። መንፈስ ቅዱስ እርዳን። ዛሬ ባሳሰብከን ቃልህ እግዚአብሔር መንፈስ ቅዱስ እርዳን፣ እርዳን ብለን እንጮሃለን። አንድነታችን ይመለስ። አብያተ ክርስቲያኖች በአንድ ድምፅ እግዚአብሔር ሆይ አንተን ማመስገን፣ ወደ አንተ መማለድ እንዲሆንላቸው በኢየሱስ ስም ጸልያለሁ። ሕዝብን የከፋፈለ በኢየሱስ ክርስቶስ ስም ይመታ። ይህ ስውር እጅ በኢየሱስ ስም ይቀጣ። በሕዝብህ ላይ የሰለጠነ የክፉ ስውር እጅ እግዚአብሔር ሆይ በኢየሱስ ስም ይቀጣ። በስውር እየከፋፈለ ያለውን እግዚአብሔር ሆይ ዛሬ በኢየሱስ ስም ቅጣው። አባ አባ ልጆች ታመናል፣ ልባችን ዝሏል። ጌታ ሆይ
በምናየው በምንሰማው ሁላችንም ራሳችንን ለማዳን እግዚአብሔር መንፈስ ቅዱስ የቤተ ክርስቲያን ራስ አንተ ነህ ኢየሱስ። ዛሬ በታመምንበት ነገር ላይ ቁም፣ አንተ ቁም ኢየሱስ። እያለፍክ እንዳትሄድ ጌታ መንፈስ ቅዱስ የሰውን ሐሳብ አቁመህ፣ የሰውን እኔነትን አቁመህ፣ የሰውን ገዢ ሐሳብ አቁመህ ዛሬ አንተ ቁም። ዛሬ አንተ ቁም። ዛሬ አንተ ቁምልን። ቤተ ክርስቲያናችን ላይ አንተ ቁምልን። እግዚአብሔር ሆይ ማስፈራትህ ይቁምልን፣ ሞገስህ ይቁምልን፣ ክብርህ ይቁምልን። መንፈስ ቅዱስ ክብርህ ይቁም። ፈዋሹ እጅ፣ ፈዋሹ አዳኙ ስም በኢየሱስ ስም ይቁምልን። ጌታ መንፈስ ቅዱስ ይቁምልን። ገዢው አንተ ብቻ ሁን፣ አስተዳዳሪው አንተ ብቻ ሁን። መንፈስ ቅዱስ እኛ የመሰማሪያ በጎችህ ነን። ባሰማራህን ስፍራ እግዚአብሔር አባት ሆይ በረከትን የምናመጣ እንጂ መርገምን፣ መከፋፈልን፣ መለያየትን የምናመጣ እንዳንሆን ዛሬ ልባችንን አንድ አድርግልን። በልብ አንድነት ባርከን፣ በልብ አንድነት ባርከን። መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ የልብ አንድነትን ስጠን። ከመከፋፈል ህይወት እግዚአብሔር ሆይ ታደገን። በሽታ ካመጣብን እንደ ካንሰር ቤተክርስቲያንን ካቀጨጫት መከፋፈል እግዚአብሔር ሆይ ዛሬ በኢየሱስ ስም ቁም። አባ አንተ ቁም፣ አዳኛችን አንተ ቁም፣ አውደ ምህረት ላይ አንተ ቁም። እግዚአብሔር መንፈስ ቅዱስ ቤትህ አይዘጋ፣ ደጅህ አይዘጋ። ለክፉ ለጠላት እግዚአብሔር ሆይ ሳቅ አይሁንበት። ደስታ አይሁንበት። ዛሬ የምንታዘዝበትን ልብ እግዚአብሔር ሆይ ግጠምልን። ቃልህን የምንታዘዝበት በአንድነት ወደፊትህ እንድንቀርብ እግዚአብሔር ሆይ ቃልህን እንደሚያዘን እንዲሁ እንድናድርግ አባ የከሌነኝ 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 ከሚል መንፈስ እንድታወጣን በኢየሱስ ስም እለምንሃለሁ። እኔ ታምሜያለሁ፣ ወንድሜ ታሟል፣ እህቴ ታማለች። እግዚአብሔር መንፈስ ቅዱስ ያለን እየመሰለን እየጠፋን ነው። ይህ ነቀርሳ ቤተ ክርስቲያን ውስጥ ገብቷል፣ ተንሰራፍቷል። እግዚአብሔር ሆይ ገዢው ያንተ ሐሳብ ይሁን፣ የማንም አይሁን። የጳውሎስ አይሁን፣ የአጵሎስ አይሁን፣ የኬፋ አይሁን። እግዚአብሔር ሆይ ገዢው ሐሳብ ያንተ ቃል ይሁን፣ የሚመራን ያንተ ቃል ይሁን። አንድነታችንን የሚመልስ ያንተ ቃል ይሁን። የማንም የሰው ሥጋ ጥበብ እንዳይሆን በኢየሱስ ስም ከለከል፣ ይከልከል። ከቤተ ክርስቲያን አውደ ምህረት ላይ ከለከል። ሥጋ ለባሽ እንዳይቆም በኢየሱስ ስም ከለከል። ደም የፈሰሰበት የምህረት ዘመን ላይ እግዚአብሔር መንፈስ ቅዱስ ዛሬ በኢየሱስ ስም አውደ ምህረት ላይ አንተ ቁም። መንፈስ ቅዱስ አንተ ስበክ፣ አንተ ዘምር።
ከኛ ጋር እግዚአብሔር ሆይ ከዘማሪዎች ጋር በኢየሱስም ከራሳቸው አይሁኑ፣ በመንፈስ ልካቸው። እግዚአብሔር መንፈስ ቅዱስ የደደረ ልባችንን የጠነከረ ልባችንን ለአንድነት አልሸነፍ ያለ ልባችንን እግዚአብሔር ሆይ በቃልህ መዶሻ ዛሬ ቀጥቅጠው። በቃልህ መዶሻ ዛሬ ልትቀጠቅጠው ተነሳል። በኢየሱስ ስም ይፍረስ። ውሉ እንዲጠፋብን እንድንደነዝዝ ይሄ ነው ህብረት ብለን ተስፋ እንድንቆርጥ ያደረገንን እግዚአብሔር ሆይ ዛሬ ከኔ ከወንድሞቼ ከእህቶቼ ላይ በኢየሱስ ስም ነቅለህ አውጣለሁ፣ ነቅለህ አውጣለሁ። ቤተክርስቲያን ኃይሏን እንዳትገልጥ ያደረጋት የገሃነም ደጆች አይችሉትም ተብሎ የተባለላት በኢየሱስ አፍ የተነገረላት ይሄ እንዳይሆን የሚተጋውን ክፉ ዛሬ በኢየሱስ ስም እሰረው፣ በኢየሱስ ስም እሰረው። በሰነፎች ልብ በሰነፎች አይምሮ እየተጠቀመ እግዚአብሔር ሆይ ቤተክርስቲያንን ሊከፋፍል ሊበታትን ወንድሞችን እግዚአብሔር ሆይ ከህብረት ሊያርቅ ከበረከታቸው ሊያጎድል የወጣውን ዛሬ በኢየሱስ ክርስቶስ ስም ያንተ እጅ ትምጣበት። ስውር እጅ በኢየሱስ ስም ይቀጣ። በስውር የሚሰራ እግዚአብሔር ሆይ በብርሃን እሳት ይበላ። ዛሬ የብርሃን እሳት ይብላው። ልጆችን አግቡጦ ያስቀመጠ ጎባጣ መንፈስ በኢየሱስ ስም ይጠረግ፣ በኢየሱስ ስም ይጠረግ። እግዚአብሔር መንፈስ ቅዱስ ለብዙ ዘመናት አግቡጦ ያስቀመጠ ቤተክርስቲያንን ጎባጣ መንፈስ የከተተ ኃይሏን እንዳትጠቀም ያደረገ ያሰረ ይህ ሰንሰለት የመከፋፈል ሰንሰለት ዛሬ በኢየሱስ ስም ከሕዝብ ላይ ይበጣጠስ። ዛሬ በኢየሱስ ስም ይበጣጠስ። ከህልውናህ የተነሳ ከእሳትህ የተነሳ ዛሬ በኢየሱስ ክርስቶስ ጠላት ባሴረብን ጠላት ወጥመድ ባደረገብን በዚህ ሰንሰለት ላይ እግዚአብሔር ሆይ የክብርህ እጅ ትምጣ፣ የክብርህ እጅ ትምጣ። እግዚአብሔር ሆይ ማስፈራራትህ በቤተ ክርስቲያን ላይ ትሁን። ማስፈራትህ በቤተ ክርስቲያን ላይ ይሁን። ማስደንገጥህ እግዚአብሔር ሆይ በጠላት መንደር ላይ ይሁን። አንተን እንድንፈራ እንድንታዘዝ ለኛ ለልጆች የተናገርከውን ቃል እግዚአብሔር ሆይ ወደ ግራም ወደ ቀኝም ሳንል አንተን ብቻ እንድንሰማ በኢየሱስ ክርስቶስ ጆሮአችን ይከፈት፣ ማስተዋላችን ይመለስ። ከአንድነት ጎዳና እየራቀን በወጣንበት ሰዓት እግዚአብሔር መንፈስ ቅዱስ እየጠረክ እንደገና ወደ ቤትህ እንድታስገባን ቃልህ እንደሚለንን ሃሌሉያ። ዛሬ ግን ዓለም ያየችውን መከፋፈል በህዝባችን ላይ እግዚአብሔር መንፈስ ቅዱስ ቤተክርስቲያን በቤተክርስቲያን ላይ በፍርድ በቆሙበት ዛሬ በኢየሱስ ስም ምህረት ይሁን። አንድ ቤተክርስቲያን በአንድ ቤተክርስቲያን ላይ ጥልን አምጥተው እግዚአብሔር ሆይ በዓለም ፍርድ ሊዳኙ እንደወጡት ያኔም በቆሮንቶስ ቤተክርስቲያን ጳውሎስ ይህንን ነበር የሚናገር የነበረው። በእናንተ ውስጥ ፈራጅ ሳይኖር ቀርቶ ነው። አዎ የመከፋፈል መንፈስ ስላለ እኔ ጳውሎስ እኔ አጵሎስ ነኝ እኔ ኬፋ ነኝ የሚል መንፈስ ዛሬም አለ። ዛሬ ግን እግዚአብሔር መንፈስ ቅዱስ ስበርልን። እየሰበርክ ልጆች ከዛሉበት ተስፋ ቆርጠን ከተቀመጥንበት ዛሬ በኢየሱስ ስም አንተና በመሐከላችን አንተ ተገለጥ። ኢየሱስ ሞቷል ብለው በሐዋርያቶቹ ተስፋ ቆርጠው አዝነው ተክዘው ቤታቸውን ዘግተው በተቀመጡበት አንተ እንደተነሳ የትንሣኤው ጌታ ዛሬ በሞተው ህብረታችን ላይ እንጠራሃለን። በኢየሱስ ክርስቶስ ስም ትንሣኤ ይሁንለት። አንድነታችን ትንሣኤ ይሁንለት።
ራሃባዳላ ባጃና ማራባዳላ ቦራ ባጃና ማክራሃባዳላ ባራባዳላ ቦስ የሰላሙ ጌታ በሰላም ማሰሪያ ህዝብህ ይታሰር ዘንድ በአንድነት መታሰር ይሆንለት ዘንድ በአንድነት ሐሳብ እግዚአብሔር ሆይ አንተን ማምለክ ይሆንለት ዘንድ በተከፋፈለ ልብ ሳይሆን ዛሬ በኢየሱስ ክርስቶስም ይህ ቅዱስ ሐሳብህ ይግዛን፣ ይህ ቅዱስ ቃልህ ይግዛን። የማንም ቃል አይግዛን። እግዚአብሔር ሆይ የኛ ሐሳብ ለራሳችን ታልፈን አንሰጥ። ቃልህ ይግዛን፣ ቃልህ ያስተዳድረን። መንፈስ ቅዱስ ሃሌሉያ ሃሌሉያ። መንፈስ ቅዱስ እናመሰግንሃለን፣ 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 እናመሰግንሃለን። ሃሌሉያ። መንፈስ ቅዱስ ክብር ለስም ይሁን። ዛሬ የመንፈስ አንድነትን በቤተ ክርስቲያናችን ላይ ስለምታደርግ እናመሰግንሃለን። ከወንድም እህቶቼ ጋር በህብረት በአንድነት የምንንቀሳቀስበት ለስራህ ለአንተ ዓላማ እግዚአብሔር ሆይ አብረን የምንቆምበት ቅዱስ ቃልህን የምንፈጽምበት ጊዜ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። ለታመኑት እጆች እግዚአብሔር ሆይ ልቦናችንን ለአንተ አደራ አሳልፎ የሰጠው ማንም አይግዛን። ያንተ ቃል ይግዛን፣ ያንተ ቃል ያስተዳድረን፣ ያንተ ቃል ይፈጸምብን። ሃሌሉያ ሃሌሉያ። ኢየሱስ እረኛችን አንተ ነህ፣ እረኛችን አንተ ነህ። እኛ መሰማሪያ በጎችህ ነን። ዛሬ ወዴት እንደምታሰማራን እግዚአብሔር ሆይ ተናገረን። ወደ ተሰማራንበትም ስፍራ በህብረት እንድንቆም በአንድነት እንድንቆም ተበታትነን ለተኩላ እግዚአብሔር ሆይ እንዳንሰጥ ለክፉ እግዚአብሔር ሆይ ታልፈን እንዳንሰጥ ተበታትነው ያሉትን እግዚአብሔር ሆይ መሰማሪያ በጎችህን በኢየሱስ ስም ሰበስባለሁ። ዛሬ በዚህ ቃል በኢየሱስ ስም ይሰብሰቡ። በመንፈስ አንድነት መታሰር ይሁንልን። እግዚአብሔር ሆይ በፍቅር ማሰሪያ መታሰር ይሁንልን። እርስ በርሳችን እኔ ሳይሆን ወንድሜ ከኔ ይሻላል የምንልበት ጸጋ ይብዛልን። የእውቀት ራስ ይሆንከው፣ የጥበብ ራስ ይሆንከው ኢየሱስ 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 ለምንሃለሁ ለምንሃለሁ አባ ለምንሃለሁ መንፈስ ቅዱስ ራባዳላ ባራባዳላ ቦራባጃና ማራባዳላ ባክራባዳላ ባራባዳላ ቦስ ሜክራባጃና ማራባዳላ ባራባዳላ ቦራማጂና ባራባዳላ ባራባዳላ እግዚአብሔር መንፈስ ቅዱስ ዛሬም ገዢ የሆነው ቃልህ በኢየሱስ ስም እኛን ያስተዳድረን። መግባት መውጣታችን እግዚአብሔር ሆይ ባንተ ቃል ይሁን። የምናበራው ባንተ ቃል ነው። ሞገስ የምናገኘው ባንተ ቃል ነው። ክብርህ በእኛ ላይ የሚገለጠው ባንተ ቃል ነው። ኢየሱስ አባ ኢየሱስ በእሳትህ ዛሬ አጥምቀን፣ በእሳትህ መጠመቅ ይሁንልን አባ። በእሳትህ ባህር አጥምቀን በአንድነት የምንጠመቅ አንድ ሐሳብ፣ አንድ ልብ፣ ፈጥነን አንድ ምላሽ የምንመልስ የልብ አንድነትን በኢየሱስ ስም ይመለስልን። ኢየሱስ ቤተ ክርስቲያናችን ከተፈወሰ ቤታችን ይፈወሳል።
ትዳራችን ይፈወሳል። አንድ ልብ ይሆናል። ልጆቻችን ይፈወሳሉ። አንድ ልብ ይሆናል። የወላጅን ልብ ወደ ልጆች፣ የልጆችን ልብ ወደ ወላጆች የምትመልስ ጌታ ዛሬ በአንድነት መንፈስ እንድትባርከን እንቃትታለን። መንፈስ ቅዱስ እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ራባዳላ ባራባዳላ ባጂና ራባዳላ ቦራባዳላ ባራባዳላ ባራባዳላ ቦስ ሜክራባዳላ ባራባዳላ ባጂላ ባጃላ ቦራባዳላ ባራባዳላ ባክራባዳላ ባራባዳላ ቦስ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር መንፈስ ቅዱስ አባ ኢየሱስ፣ አባ ኢየሱስ አንተ ግዛን፣ አንተ ተቆጣጠረን፣ ሕይወታችንን አንተ ምራት፣ ቤተክርስቲያናችንን አንተ ምራት። ከሰው እጅ እየወጣ እግዚአብሔር ሆይ አንተ እጅ፣ ክቡር እጅ በኢየሱስ ስም ያስተዳድረን። በክፍፍል መንፈስ ውስጥ የከተተንን እግዚአብሔር ሆይ የጠላትን ስውር እጅ ከቤተክርስቲያን ላይ ነቅለህ አውጣ በኢየሱስ ስም። መቅደሴን የሚያበላሹ ብለህ ጠራርገህ እንዳወጣሃቸው ዛሬ በኢየሱስ ክርስቶስ በመቅደስ ላይ የሚሸቅጡትን በቤተ ክርስቲያን ላይ የሚሸቅጠው ስውር እጅ እግዚአብሔር ወይ ዛሬ በኢየሱስ ስም አባርልን። ዛሬ በኢየሱስ ስም ይባረር። ስውር እጅ፣ የክፉ ስውር እጅ፣ መልካም አስመስሎ ወደ ክፋት የሚያስወስድ በሬ ሊታረድ እንደሚሄድ እግዚአብሔር ወይ ቤተክርስቲያን አንድነቷን እያጣች ለመታረድ የምትሄድ ቤተክርስቲያን የሚያደርግ እግዚአብሔር ሆይ ይህ የክፉ ሐሳብ፣ ይህ የክፉ መንፈስ በኢየሱስ ክርስቶስ ስም ይሄ ስውር እጅ ይቀጣ። አባ የቤተ ክርስቲያናችን አየር ይለቀቅ። እኔነት የያዘው አየር ይለቀቅ። ያንተ ገዢ ሐሳብ ይግዛን። ያንተ ገዢው ቃል ይግዛን። ሃሌሉያ። መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ አንድ መንፈስ እንድንጠብቅ እርዳን። መለያየትን በመካከላችን ላይ ያርቅ። መለያየትን ከመካከላችን ላይ ያስወግድ። አባ ዘለፋን፣ ንቀትን በቤተ ክርስቲያን ላይ ያባባሰ እግዚአብሔር አባት ሆይ በወንድሞችና እህቶች መካከል ለቀልድ እያስመሰለ የሚናገር በውስጡ መለያየት ያለበት በውስጡ መከፋፈል ያለበት ዛሬ ይሄንን ስውር እጅ እግዚአብሔር ሆይ ቀጣው፣ በኢየሱስ ስም ይቀጣ። ከመካከላችን ላይ አስወግድልን። እግዚአብሔር መንፈስ ቅዱስ ላንተ የምንመሰክርበት ላንተ ምስክር የምንቆምበት ቀን አሁን ነው። እግዚአብሔር አባት ሆይ አንድነትን ለቤተ ክርስቲያን ስለመለስክ አመሰግናለሁ፣ አመሰግናለሁ። በእምነት የሆነች ጸሎትን ደስ ታሰኛለችና እግዚአብሔር መንፈስ ቅዱስ ዛሬ በኢየሱስ ክርስቶስ ስም አንድነት ተመለሰ። ሃሌሉያ። ተፈጸመ። ቃልህ ይፈጸም። ተናግረህ ብቻ ዝም አትልም። ላታደርግ አንተ ቃል አትገባም፣ ቃል አትናገርም፣ ምሬት አትሰጥም። ምሬትን የሰጠህን ጌታ ልትፈጽመው ነውና በዛሬው ዕለት እግዚአብሔር ሆይ በዓለም ላይ ያሉ ቅዱሳኖች ሁሉ
ባሉበት ቤተክርስቲያናቸው እግዚአብሔር ሆይ የአንድነት መንፈስን ክተት። በአንድ መንፈስ አንተን እንዲያመልኩ በአንድ መንፈስ እግዚአብሔር ሆይ ቅዱስ 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 እግዚአብሔር እያሉ ስምህን እንዲያወድሱ የክብር ጌታ የክብር ንጉስ እግዚአብሔር ያንተ ቃል ብቻ ይንገስ። መንፈስ ቅዱስ መንፈስ ቅዱስ ከውስጥ ሆኖ የሚያናውጣት በተለይ ከውስጥ ሆኖ የሚያናውጣት ቤተክርስቲያን አማኝ ሆኖ ነገር ግን እንደ ቃልህ የማይሄድ እኔን ዛሬ በኢየሱስ ክርስቶስ ስም ከዚህ ሐሳብ እንድታላቀቀኝ ወንድሞቼን እግዚአብሔር ሆይ እህቶቼን ከዚህ ሐሳብ እንድታላቀቃቸው እግዚአብሔር መንፈስ ቅዱስ ጸልያለሁ። ቤተክርስቲያንን ያወካት ኃይሏን እንዳትገልጥ ያደረጋት በአንድነት መንፈስ ውስጥ እየገባ የሚሰባብረውን የሚከፋፍለውን የሰዎች ንግግር እግዚአብሔር አባት ሆይ ነህምያን አላቆመው። የሰዎች ንግግር የሰዎች ዘለፋ ነህምያን ቅጥር ከመስራት አላቆመው። ዛሬ በኢየሱስ ክርስቶስ ጸጋህ እንዲበዛልንና አንድነታችን እንዲመለስ ውበታችን እንዲደምቅ እግዚአብሔር ሆይ በዓለም ዘንድ እንዲታወቁ ብሎ ኢየሱስ እንደጸለየው ይሄ ቃልህ እንዲፈጸም በእኛ ላይ በኢየሱስ ስም እንጸልያለን። ይፈጸም እንላለን አባ ይፈጸም ቤተክርስቲያናችን ትፈወስ። ቤተክርስቲያናችን መልስ አላት። ዓለም ለሚመጣባት ጥያቄ ሁሉ መልስ አላት። ስልጣን አላት። ይሄ የተሰጣት በረከት የታዘዘላትን በረከት እንዳትጠቀም ያደረገ አንድነትን የከፋፈለ እግዚአብሔር ሆይ በውስጥም ይሁን በውጪ እግዚአብሔር ሆይ የሚሰራውን ስውር እጅ እግዚአብሔር መንፈስ ቅዱስ ዛሬ ከሕዝብ ላይ እንድታራግፍ እንደ ጉድፍ እንዲራገፍ እንደ ትቢያ እግዚአብሔር ሆይ ከላያችን ላይ እንዲራገፍ በኢየሱስ ክርስቶስ ስም ጸልያለሁ። እንደ ትቢያ ይራገፉ። በላያችን ላይ የነገሱ በእኔ ላይ በወንድሞቼ ላይ በእህቴ ላይ የነገሰ የኔነት መንፈስ የእውቀት መንፈስ በአንተ ማዳን ላይ የተመረኮዘ እውቀት የበዛበት እውቀት የመሰለ ነገር ግን የዓለም ጥበብ ያለበት ዛሬ በኢየሱስ ስም ይውደቅ። ከላያችን ላይ በኢየሱስ ስም ይራገፍ። አባ ኃይልህ ይገለጥ። ቤተክርስቲያናችንን አድናት። ኃይሏ ይገለጥ በኢየሱስ የተናገርክላት ትንቢት አዋጅ በኢየሱስ ስም ይፈጸምላት። ራባዳላቦ ራባጃላማ ክራባዳላ ራባዳላ ባራባዳላቦስ እግዚአብሔር መንፈስ ቅዱስ ሃሌሉያ። አንተ የጥንት ጌታ ብቻ አይደለም፣ የዘላለም አምላክ ነህ። ስምህ የተባረከ ነው። ስምህ የተቀደሰ ነው። ኢየሱስ ከፍ እናረጋለን። ኢየሱስ በጸሎታችን ላይ አንተ ንገስ። በስብከታችን ላይ አንተ ንገስ። በመዝሙራችን ላይ አንተ ንገስ። አንተ ታይ፣ አንተ ደምቀህ ታይልን። ራሳችንን ማሳያ አይሁንብን።
አገልግሎታችን ያሰማራህን ስፍራ እግዚአብሔር ሆይ የእኛን እኔነት የሚገለጥበት እንዳይሆን በኢየሱስ ስም ከለከልኩኝ። ይከልከል በኢየሱስ ስም። ኃይልህ ይገለጥ፣ ማዳንህ ይገለጥ፣ ፈውስህ በቤተ ክርስቲያን ይገለጥ። መንፈስ ቅዱስ እናመሰግንሃለን። ሃሌሉያ። ዛሬ ስለ አንድነት ነው፣ ስለ ልብ አንድነት። ቤተክርስቲያን በአንድ መሆኗን እግዚአብሔር ፈልጓል። በቃ መንፈስ ቅዱስ ይሄንን እንድናውጅ በዚህ እንድንቃትት ለኛ በረከት ብቻ አይደለም የምንጸልየው፣ ለቅዱሳን በረከቶች ሁሉ የታዘዘበት አንዱ መንገድ ይሄ ነው። በህብረት ውስጥ መልካም ነገር አለ። እንደ አርሞኒየም ጠል ነው። በቃ እየረሰርሳል፣ ከላይ ጀምሮ እየረሰረሰ የሚሄድ እግዚአብሔር ደግሞ በረከትን በዛ አዟልና፣ በቃ አዟል። የታዘዘው በረከት እኛ ጋር እንዳይደርስ ያደረግነው ግን እኛው ራሳችን ነን። በጠላት ግፊት፣ በስንፍና አይምሮ፣ በሰነፍ አይምሮአችን እየተዋሰ ጠላት በተጠቀመበት ዛሬ ብዝበዛ ይሁን፣ ዛሬ ብዝበዛ ይሁን። በረከታችንን የምንበዘብዝበት ቀን ይሁን። ነቅተን የምንቆም ዛሬ ንቁ ብሏል። በቃ በዚህ ቃል ውስጥ ንቁ ነው። ለኔ እንደሚገባኝ ከሆነ ንቁ። የቤተ ክርስቲያን አንድነት ከሌላት በረከት በዛ ታዟል፣ ነገር ግን አታገኙም እያለን ነው። ራሳችንን እየፈተሽን ለቅዱሱ እግዚአብሔር አሳልፈን እየሰጠን፣ እሱ ነው ፈዋሻችን፣ እሱ ነው አዳኛችን፣ እሱ ነው ዋስ ጠበቃችን። እኛን አስመርሮን ይሆናል እኮ የቤተ ክርስቲያን መከፋፈል አዝሎናል፣ አድክሞናል፣ እማ ጋር እንሁን አስብሎናል። እኛ የማንም አይደለንም፣ የክርስቶስ ነን። በቃ የክርስቶስ ነን። የክርስቶስ ማደሪያዎች፣ ክርስቶስ ያሰማራቸው የማሰማሪያ በጎች ነን። ሃሌሉያ። ባሰማራን ስፍራ እግዚአብሔርን የምናገለግል በእውነትና በቅንነት የምንሄድ ታማኝ ባሪያዎች እንዲያደርገን ዛሬ እንጸልያለን። ለእግዚአብሔር ቃል ታማኞች እንድንሆን። ሃሌሉያ። አንድ እንድንሆን ዛሬ ተናግሮናል። መንፈስ ቅዱስ እየተናገረ ነው። ዛሬ ኢየሱስ አንተ ቁም፣ እንዳትሄድብን። ዛሬ አንተ ቁም፣ ማረን፣ እየመረመርክ ማረን። ሃሌሉያ ሃሌሉያ ሃሌሉያ። ማስተዋልን ስጠን እንላለን፣ ጥበብን ስጠን እንላለን። እግዚአብሔር ለሚለምኑት ቅርብ ነው። እግዚአብሔርን በትጋት ለሚጠይቁት ጥበብን ይሰጣቸዋል፣ ማስተዋልን ይሰጣቸዋል። ዛሬም አንድነታችን ሲመለስልን ደግሞ በጥበብ ይዘን የምንጓዝበት፣ አፋችን ለንግግር እንዳይቸኩል ከልባችን ከአይምሯችን የእግዚአብሔርን ቃል አስቀምጠን እንደ እግዚአብሔር ቃል የምንሞግትበት፣ ሰዎችን የምናንጽበት፣ ሰብረን የምናስቀርበት ሳይሆን ከቤተ ክርስቲያን ሰብረን የምናወጣበት ሳይሆን ወደ ቤተ ክርስቲያን እንዲመጡ የሚያንጽ ቃል ካፋችን እንዲወጣ እግዚአብሔር አዟል። ዛሬ እግዚአብሔር አንድነትን
በመካከላችን እንዲሆን ይፈልጋል። የልብ አንድነት፣ የልብ ሐሳብ ራማዳላ ቦጃና ማራባዳላ ማራባዳላቡስ ሬቤሌሌ ቤጄኔ ክራባዳላ ማራባዳላ ቦራባዳላ ማጂና ራማዳላቡስ እግዚአብሔር መንፈስ ቅዱስ እናመሰግንሃለን። እግዚአብሔር አንተ የተወደድክ አምላክ፣ ትእዛዛቶችህ ሁሉ ቀሊል ናቸው። ማድረግ ያቃተን እግዚአብሔር ሆይ የኔነት መንፈስ ግጥም ብሎብን ነው። ዛሬ ግን እግዚአብሔር ሆይ በስምህ ኃይል የቀለጠ ይሁን። ቤተክርስቲያን የምትመራው ባንተ ኃይል ነው፣ ባንተ ጥበብ ነው፣ ባንተ መንፈስ ነው፣ በስጋ አይደለም፣ በማንም በሚያነቃቃ ቃል አይደለም። አባ ኢየሱስ ያንተ ቃል መንፈስ ቅዱስ ቤተክርስቲያንን ያንጻል፣ ያጽናናል፣ ይደግፋል፣ ከወደቀችበት ያነሳል፣ ከጎበጠችበት ቀና ያደርጋል። ራማዳላ ባራባዳላ ቦራባጃና ማራባዳላ ባክራባዳላ ባራባዳላቦስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ዛሬ በእሳት ባህር እንድታጠምቀን በእሳት ባህር እግዚአብሔር ወይ በአንድነት በኢየሱስ መጠመቅ ይሁንልን። በየትኛውም አብያተ ክርስቲያናት ላይ እግዚአብሔር ወይ ይሄንን ቃልህን ልካለው በጌታ በኢየሱስ መጠመቅ ይሁን። የአንድነት መንፈስ መጠመቅ ይሁን። በአንድነት መንፈስ መውጣት መግባት ማገልገል ይሁን። ሬዳላ ባራባዳላ ባጃላ ባራባዳላ ቦራባዳላ ባስ ሬቤዴሌ ቤጄኔ ክራባዳላቡስ ርዕስን በተለያዩ ሰዎች የተለያየ ነገር የሚሰጥ ዛሬ በኢየሱስም ርዕሳቸው አንድ ይሁን። ርዕሳቸው አንድ ይሁን። ከአንዱ መንፈስ የተቀዳ እግዚአብሔር ሆይ አንዱ አባታቸው እግር ስር የሚቆዩ በኢየሱስ ክርስቶስ አንድ ይሁኑ፣ አንድ ይሁኑ፣ አንድ እንሁን። እግዚአብሔር ሆይ የአንድነት መንፈስ ይግዛል። የማንም ሐሳብ እንዳይገዛን ጌታ መንፈስ ቅዱስ የማንም ሐሳብ እንዲገዛን አንፈልግም። የቆሰልንበት፣ የተንሸራተትንበት፣ የወደቅንበት፣ የተጋጋጥንበት እግዚአብሔር ሆይ የሰውን ሐሳብ ይዘን በሄርንበት ነው። ዛሬ በኢየሱስም ከላያችን ላይ የተራገፈ ይሁን። ያንተ ሐሳብን ብቻ ይዘን የምናጠበጥብ ሰዎች እንድታረገን ባሰማራህን ስፍራ እግዚአብሔር ሆይ የምታገኘን ጌታ መንፈስ ቅዱስ በአንድ መንፈስ እንዲሆን፣ በአንድ ሐሳብ እንዲሆን፣ በአንድ ልብ እንዲሆን ራባዳላ ባጃና ማራባዳላ ቦስ ሜክ ራሃባዳላ ባጂና ራባዳላ ቦራባዳላ ባስ በኢየሱስ ክርስቶስ በኢየሱስ ክርስቶስ ያንተ ሐሳብ ይግዛል። ጥላ ከለላ ሁነን እግዚአብሔር የሰዎች ሐሳብ እንዳይገዛን በኢየሱስ ስም ጥላ ከለላ ሁነን ሸፍነን ቃልህን እየሰማን ስንወጣ እንደ ጭንቁር ወፍ ደግሞ የሚባለውን የክፉን ሐሳብ ዛሬ በኢየሱስ ክርስቶስ ስም የቀለጠ ይሁን። እግዚአብሔር ሆይ የሰጠህን ዛሬ የአንድነት መንፈስ ነው። በልባችን እያሰላሰልን እንድንውል ችግራችንን እንድንፈታ መንፈስ ቅዱስ ወደ ልባችን ያሳሰብከውን ሁሉ ኃጢአት ንስሐ እየገባን ለነገ ቀጣይ አገልግሎታችን እግዚአብሔር ሆይ በአንድ ሐሳብ በአንድ ልብ መጠራታችንን ወደ አንተ በመንፈስ አንድነት እንድንቆይ የሚያደርገንን እግዚአብሔር አባት ሆይ ዛሬ የተናገርከንን እንድናብሰለስል ይሄንን እንዳናደርግ ግን እግዚአብሔር ሆይ በክፉ ሐሳብ በተለያየ ወሬ በተለያየ ንግርት በሰዎች የድካም ንግግር እግዚአብሔር መንፈስ ቅዱስ ይህ ቅዱስ የሆነውን ቃልህን እንዳናከብርና አብረን መዋል እንዳንችል የሚያደርገንን የሥጋ ድክመት ወሬ በኢየሱስ ክርስቶስ ስም ከላያችን ላይ የተራገፈ ይሁን። በኢየሱስ ስም ይራገፍ። አራገፍ ነው።
የሰው ሐሳብ እንዳይገዛ የእግዚአብሔር ሐሳብ ይንገስ። በአንተ አገልግሎት ላይ እግዚአብሔር ሆይ ያንተ ሐሳብ ይንገስ። እኔ ጸልያለሁ እግዚአብሔር ሆይ ካንደበት ቃል ጋር እሆናለሁ እንዳልክ ለባሪያህ ሙሴ ዛሬም ለኔ ለባሪያህ ለቃልህ የምታዘዝ ባሪያህ አባት ሆይ በኢየሱስ ክርስቶስ የሰው ሐሳብ እንዳይገዛን አባ እሺ ብለን እጃችንን እንዳንሰጥ የሚጠመዝዘንን ክፉ እግዚአብሔር ሆይ አስወግድልን፣ አርቅልን ከቤታችን፣ ከመንደራችን፣ ከቀያችን፣ ከቤተ ክርስቲያናችን በኢየሱስ ስም አርቅልን። ከእህት ወንድሞቼ ላይ አርቅ ኢየሱስ። ይህ የጸሎት ርዕስ ሰጥተናል። በዚህ ጸሎት ርዕስ እግዚአብሔር ሆይ ዛሬ ቀኑን ሙሉ አንተን ማሰብ እንዲሆንልን፣ ቤተ ክርስቲያናችንን ማሰብ እንዲሆንልን እግዚአብሔር አባት ወይ ከታመምንበት ዛሬ ቃሬዛውን ይዘን መጣን ወደፊት። ዛሬ እግዚአብሔር ወይ በቃሬዛችን መጣን ወደፊት። ሽባ ካደረገን ኃይላችንን ካሳጣው ማራባዳ ላባጂና ማክራባዲያ ላቦስ ዛሬ ወደ አንተ መጣን። የዳዊት ልጅ ወይ ማረን፣ ቁም ኢየሱስ ቁም፣ ኢየሱስ ቁም። ኃይል የሆነችው ጸሎት እግዚአብሔር ወይ አንተን ክንድ ታስቆማለች። ዛሬ በቤተ ክርስቲያናችን ላይ ክንድህ ይቆም፣ ክንድህ ይበርታ በኢየሱስ ስም። ያንተ ሐሳብ ይቆም፣ የሰው ሐሳብ ይፍረስ። ያንተ ቃል የጸና ግንብ ነው እግዚአብሔር ሆይ በኢየሱስ ስም ይጽና፣ በኢየሱስ ስም ይቁም። እንደ ጉም የሚበተን የሰው ሐሳብ በኢየሱስ ስም ይበተን፣ አይቁም፣ ስፍራ ይጣ። በቤተ ክርስቲያን ላይ ስፍራ ይጣ። መከፋፈል እግዚአብሔር ሆይ ስፍራ ይጣ። ከወንድሞቼ እህቶቼ ላይ ከኔ ላይ በኢየሱስ ስም ስፍራ ይጣ። ከእሳትህ የተነሳ እግዚአብሔር አባት ሆይ ማንኛቸውም ነፍሳቶች በእሳት ላይ መቆም አይችሉም። ዛሬ በኢየሱስ ስም በራሪ እባብ በኢየሱስ ክርስቶስ ስም ሐሳብን ወዲና ወዲያ እያወራጨ ያለ ዛሬ በኢየሱስ ስም ይቆም። ከእሳትህ የተነሳ እግዚአብሔር ሆይ መድረስ እንዳይሆንበት ቤተክርስቲያናችን ላይ ወንድሞች እህቶች ላይ ህብረት ላይ በኢየሱስ ክርስቶስ ስም እንጠርጋለን። የተጠረገ ይሁን፣ ይጠረግ፣ በኢየሱስ ስም ይጠረግ። ራባጂና ማራባዳላቦ ክራባዳላ ማራባዲያ ላቦስ መንፈስ ቅዱስ ሃሌሉያ። ኢየሱስ የእግዚአብሔር ልጅ ዛሬ ስለተገለጥክ እናመሰግናለን። አባ ኢየሱስ፣ አባ ኢየሱስ ዝም አትበለን፣ ዝም አትበለን ኢየሱስ። አንተ ልጆችን ዝም አትልም አባ። ፈጥኖ ምላሽ በኢየሱስ ስም ያገኝ፣ የፈጠነው ምላሽ ከጩኸታችን የተነሳ አንተ ቁም እግዚአብሔር ሆይ። ደስታችንን ካራቀው፣ ሰላማችንን ካራቀው፣ በጎነታችንን ካራቀው እግዚአብሔር ሆይ አንድነታችንን እየከፋፈለ ባለበት የክፉ ሐሳብ እንዳይገዛን እግዚአብሔር ሆይ ያንተ ሐሳብ ይግዛል፣ ያንተ ቃል ይግዛል፣ ያንተ ቃል ይምራል፣ ያንተ ቃል ይጠብቀን። ራባዳላቦ ራባዳላባራባዲ ራባዳላባራባዳላቦስ ሜክራባጂ ላቦ ራባዳላማራባዳላቦራባዲ ራባስ ሜርሃማዶላባዲ ራባራባዳላባራባዳላ ኢየሱስ 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 ኢየሱስ
መንፈስ ቅዱስ ፍሬ ቢሶች ያደረገን ዛሬ የአንድነትን ኃይል አሳጥቶን ዛሬ ግን እግዚአብሔር በለኛ ለልጆች ስለገለጥክልን እንደገና የተጻፈውን ቃል ማንበብ እንዲሆንልን ስላደስከን እናመሰግንሃለን። አንድነታችን እግዚአብሔር ሆይ ይታደስ። ቤተ ክርስቲያን ትታደስ። እግዚአብሔር ሆይ ትታደስ፣ ትታደስ። ቤተ ክርስቲያን ትታደስ። ቤተ ክርስቲያን ትታደስ። ጌታ መንፈስ ቅዱስ ቤተ ክርስቲያን ትታደስ። ቤተ ክርስቲያን ትታደስ። ትታደስልን መንፈስ ቅዱስ ትታደስ። አድስልን እግዚአብሔር። የልብ አንድነታችን ይታደስ፣ ይመለስ። የመንፈስ ማሰሪያችን እግዚአብሔር ሆይ ይመለስ፣ ይመለስ። ኢየሱስ ይመለስ። ጌታ መንፈስ ቅዱስ ሃሌሉያ፣ ሃሌሉያ። ጌታዊ በኢየሱስ ክርስቶስ ይህን ቃል ለእኛ ዛሬ ስላመጣልን እናመሰግናለን። አሜን። ዘላለም አባት እግዚአብሔር በአንድነት አባቴ እንድንሆን ስለፈለግ ጌታ ሆይ በኢየሱስ ክርስቶስ ይህን ደግሞ እንድታሳስበን አንተ ስለረዳህን እናመሰግናለን። አሜን። ሃሌሉያ። ዘላለም እግዚአብሔር በኢየሱስ ክርስቶስ አባቴ አንድነት ኃይል ነው ይላሉ። አባቴ በአንድነት እግዚአብሔር በኢየሱስ ክርስቶስ እንድናመልክህ ጌታ ሆይ በመንፈስ በህብረት አንድ እንድንሆን ስለምትረዳ እናመሰግናለን። አሜን። የዘላለም አባት እግዚአብሔር በኢየሱስ ክርስቶስ በአንተ እርዳታ ስላለ እናመሰግናለን። አሜን። የዘላለም አባት እግዚአብሔር በኢየሱስ ክርስቶስ አንተ ከኛ ጋር ስለምትሆን እናመሰግናለን። አሜን። የዘላለም አባት እግዚአብሔር በኢየሱስ ክርስቶስ ሐዋርያት ምዕራፍ 2 በአንድ ላይ ተሰብስበው እንዳለ ድንገት እንደሚነጥቅ አውሎ ነፋስ መጣ ይላል። ጌታ ሆይ በአንድነት በአንድ ልብ ሆነው ሳለ ጌታ ሆይ በኢየሱስ ክርስቶስም በአንድ ልብ እንድንሆን አንተ እርዳን። አሜን። የዘላለም አባት እግዚአብሔር በጌታ በኢየሱስ ክርስቶስም ጸልያለሁ። ጌታ ሆይ በኢየሱስ ክርስቶስም አንድነትን የሚጠላ ጠላት ጌታ ሆይ በኢየሱስ ክርስቶስም በአንድነት ስለምንሆን እናመሰግናለን። አሜን። የዘላለም አባት እግዚአብሔር ጠላት ስለወደቀ እናመሰግናለን። አሜን። ሃሌሉያ። የሚጠላው መንፈስ ስለወደቀ እናመሰግናለን። አሜን። የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በናዝሬቱ በጌታ በኢየሱስ ስም ጸልያለሁ። አሜን። መንፈስ ቅዱስ ስለምትረዳ እናመሰግናለን። አሜን። በአንድነት ስለምንሆን ጌታዊ ህብረትን በኢየሱስ ስም ስለምናደርግ አሜን። በኢየሱስ ስም በዚህ ደግሞ ጠላት ስለሚወድቅ አሜን። እናመሰግናለን። ይውደቅ ይፈር። ሃሌሉያ። ክርስቶስ ስም ጸልያለሁ። በናዝሬቱ በጌታ በኢየሱስ ክርስቶስ አባቱ ህብረትን የሚጠላው ክፉ ነው። ጌታዊ በኢየሱስ ስም መከፋፈልን የሚያመጣው ጠላት ነው። ጌታዊ በኢየሱስ ስም አባቱ ስለወደቀ እናመሰግናለን። አሜን። አሜን። እግዚአብሔር ሆይ በኢየሱስ ስም በአንተ ፊት የሚቆም የለምና ጌታዊ በኢየሱስ ስም ስለወደቀ እናመሰግናለን። አሜን። የዘላለም አባት እግዚአብሔር ሆይ ህብረትን እንዳናደርግ የሚያደርግ ክፉ በኢየሱስ ስም ከዚህ ሰዓት ጀምሮ ስለማይኖር እናመሰግናለን። አሜን። የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ስም ጸልያለሁ። አሜን። ሃሌሉያ።
ህብረትን በኢየሱስ ስም የሚጠላ በኢየሱስ ስም ወደቀ። አሜን። በናዝሬቱ በጌታ በኢየሱስ ስም ይውደቅ። አሜን። የዘላለም አሜን። በኢየሱስ መከፋፈልን የሚያመጣ ክፉ በኢየሱስ ስም ወደቀ። አሜን። በናዝሬቱ በጌታ በኢየሱስ ስም እኔ የኬፋ ነኝ፣ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ እያለ በኢየሱስ ስም የሚሰራ የክፉ አሰራር ቢኖር በኢየሱስ ስም ወደቀ። አሜን። የዘላለም አባት እግዚአብሔር በኢየሱስ ክርስቶስ ስም ወደቀ። አሜን። የዘላለም አባት እግዚአብሔር በኢየሱስ ክርስቶስ ስም ህብረትን በኢየሱስ ስም እንዳናደርግ አባቴ በናዝሬቱ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ወደቀ። አሜን። ይውደቅ በኢየሱስ ክርስቶስ ወደቀ። አሜን። በኢየሱስ በቤተ ክርስቲያን ላይ ይውደቅ። የዘላለም አባት እግዚአብሔር ህብረትን እንዳናደርግ የሚያደርግ ህብረትን እንዳናደርግ አሜን። ኢየሱስ ጌታ ሆይ በኢየሱስ ይውደቅ። ይውደቅ። አሜን። የዘላለም አባት እግዚአብሔር ይውደቅ። አሜን። አባቱ እንስማማለን። ይውደቅ። አባቱ በኢየሱስ ስም የዘላለም አባት እግዚአብሔር በህብረት ትሰራለህ። በህብረት በኢየሱስ ክርስቶስ ስም አባቱ ታላቅን ነገር ታደርጋለህ። የዘላለም አባት እግዚአብሔር መሰባሰባችንን በኢየሱስ ስም አንተ ትወዳለህ። ጌታዊ ግን የሚጠላው ክፉ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ህብረታችንን በኢየሱስ ስም የሚጠላ ክፉ የወደቀ ይሁን። አሜን። የዘላለም አባት እግዚአብሔር ስለምታደርገው ስላደረግከው እናመሰግናለን። አሜን። የዘላለም አባት እግዚአብሔር በኢየሱስ ክርስቶስ ስም ስለምትረዳን እናመሰግናለን። አሜን። ጌታዊ በኢየሱስ ከዚህ በኋላ መከፋፈልን የሚጠላ ክፉ ስለሚወድቅ እናመሰግናለን። አሜን። ጌታዊ በኢየሱስ ክርስቶስ ስም ስለምትረዳን እናመሰግናለን። አሜን። ስለምታግዘን እናመሰግናለን። አሜን። ጌታዊ በኢየሱስ ክርስቶስ ስም ስለረዳን እናመሰግናለን። አሜን። በጌታ በኢየሱስ ስም አሜን። ስለረዳን እኔ ሁሉ ጊዜ እንደ ድል ቆጥረዋለሁ። እግዚአብሔርን ፊት መቅረብን ፎር ግራንትድ አልወስደውም። ስለቻልኩ ያደረኩት ጊዜ ስላለኝ ያደረኩት አርጌ አልወስደውም። ቸርነቱን ነው እዛ ውስጥ ማየው። እግዚአብሔር ይመስገን። ዝም ብለን ወደዚህ ሀገር ፕሬዚዳንት ቤተ መንግስት አንገባ፣ የትም ሀገራችንም የትም አይደረግም። እግዚአብሔር ግን ያለምንም ፕሪኮንዲሽን ወደፊቱ እንድንገባ መግባትን ሰጠን። እግዚአብሔር ይመስገን። ጌታ ሆይ እጅግ አድርገን እናመሰግንሃለን ስለበዛው ቸርነትህ፣ ስለበዛው መልካምነትህ። ጌታ ሆይ ስለምትመራን፣ ስለምትናገረን the very presence of God ወዳለበት ያንተ መገኘት በሙላት ወዳለበት መግባት ስለሆነልን እግዚአብሔር ሆይ በአደባባይ ቆመን ሃይማኖት ስርዓት የምንፈጽም ሳይሆን ወደ ቅድስተ ቅዱሳን ገብተን ከታቦቱ ላይ የሚነሳውን ድምጽ ለመስማት ስላረከን፣ ስለረዳህን፣ ስላበቃህን ጌታ ሆይ በኢየሱስ ስም እናመሰግንሃለን። አድራሻችን ቅድስተ ቅዱሳን ነው። አድራሻችን ያንተ very presence ያለበት ነው። ጌታ ሆይ በኢየሱስ ስም እናመሰግንሃለን። በዛ መቅደስ ውስጥ በዛ ህልውና ውስጥ ስንኖር እግዚአብሔር ሆይ አንተን በሙላት ማክበር እንችላለን። እግዚአብሔር ሆይ አንተን ኤክስፒሪየንስ ማድረግ እንችላለን። ያንተን ህልውና፣ ያንተን መገኘት፣ ያንተን ድምጽ፣ ያንተን ምሪት እግዚአብሔር ሆይ ኤክስፒሪየንስ እናረጋለን። አንተን ያየን አንተን መምሰል እንችላለን። እግዚአብሔር ሆይ ስለተጠራንበት ጥሪ ስለሆነልን ነገር ጌታ ሆይ በኢየሱስ ስም እናመሰግንሃለን። እጅግ አድርገን እናከብርሃለን። ጌታ ሆይ ስለሰጠህን ህልውና ከምንም በላይ የሰጠህን ራስህን ነው። ጌታ ሆይ ገንዘብ ሰጥተህ ወርቅ ሰጥተህ ባለጸጋ አድርገህ ከህልውና ውጭ አላረከንም። ጌታ ሆይ ሁሉንም የምናገኘው በህልውና ውስጥ ነው። ሁሉም የሚሆንልን በህልውና ውስጥ ነው፣ በመገኘትህ ውስጥ ነው። እግዚአብሔር ሆይ አንተ ባለህበት ነው። እግዚአብሔር ሆይ ስራ ብንሰራ፣ ብንነግድ፣ ብናገለግል እግዚአብሔር ሆይ ምንም አይነት ነገር ውስጥ ብንገባ አንተ ባለህበት፣ ያንተ ህልውና ባለበት አንተን እያሰብን ላንተ ክብር የምንሰራው ነገር ስለበዛልን ስለሚበዛልን እግዚአብሔር ሆይ በኢየሱስ ስም እናመሰግንሃለን። ሃሌሉያ ክብር ላንተ ይሁን። ሃሌሉያ ክብር ላንተ ይሁን። እግዚአብሔር ይመስገን። ቅድም እየጸለይኩኝ ማስበው ነገር ነበረ። መልካሙን ስራችሁን አይተው በሰማያት ያለው አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ። ይሄ ዓለም ጨለማ ነው። ለዛ ነው እናንተ ብርሃናችሁ በሰው ፊት ይብራ፣ እናንተ የዓለም ብርሃን ናችሁ የተባለው።
በዚህ ዓለም ውስጥ ያሉ ጨለማ ነገሮች ሁሉ ክፋት፣ መከራ፣ እርግማን፣ ጉስቁልና፣ በሽታ ሁሉ የጨለማ ሥራ ናቸው። እኛ ግን በብርሃን ልንመላለስ በብርሃን ልንኖር ተጠርተናል። ይሄ ብርሃን ደግሞ እግዚአብሔርን በሙላት የምናከብርበት እግዚአብሔርን የምናመሰግንበት በቅዱሳን ህብረት በአንድነት የእግዚአብሔር ፊት የምንቀርብበት ስለሆነ እግዚአብሔርን እናመሰግናለን። እንደ ዛሬው ጸሎታችን እንደ ዛሬው የጸሎት ርዕስ እግዚአብሔር ይመስገን። ከዚህ በኋላ በዓለም አይደለሁም፣ እነርሱ በዓለም ናቸው። እኔ ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህ ሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው አለ። እኔ በዓለም አልሆንም አለ። በዚህ ፊዚካል ወርልድ ውስጥ አልኖርም እሄዳለሁ አለ ኢየሱስ። እነሱ ግን እዚህ ዓለም ውስጥ ናቸው። እዚህ ዓለም ውስጥ ሲኖሩ ደግሞ ቅዱስ አባት ሆይ የሰጠኸኝን እነዚህ አንድ እንዲሆኑ ጠብቃቸው አለ። ያለ እግዚአብሔር ጥበቃ ያለ እግዚአብሔር ፕሮቴክሽን አንድ መሆን አይቻልም ወገኖች። እግዚአብሔር ፕሪዘርቭ ሲያደርግ ነው። እግዚአብሔር ሲጠብቅ ነው። ታውቃላችሁ ይሄ ጎልደን ቲዩሊፕ የሚል ተርም አለ በቲዮሎጂ ማለት ነው። የመጨረሻው ፒ ፕሪዘርቫቲቭ ኦፍ ዘ ሴንትስ የሚል ነው። እግዚአብሔር ፕሪዘርቭ ያደርጋል፣ ጽናት ያጸናቸዋል ማለት ነው። እግዚአብሔር የሚያጸና እግዚአብሔር የሚጠብቅ እግዚአብሔር የሚያኖር አምላክ ነው። ክብር ለእግዚአብሔር ይሁን። ከነዚህ ቲዩሊፕ ጎልደን ቲዩሊፕ ከሚባሉት ቃላቶች ውስጥ ቶታል ዲፕራቪቲ እያሉ እያንዳንዱ ቃል ይተነተናል። መጨረሻው ከዛ በኋላ ፕሪዘርቫቲቭ ኦፍ ዘ ሴንትስ እግዚአብሔር ቅዱሳኖችን ይጠብቃል ማለት ነው። እዚህ ቦታም ጌታ ኢየሱስ ክርስቶስ የጸለየው ጸሎት ምንድነው? ጠብቃቸው፣ አንድ ይሆኑ ዘንድ ምን በላቸው? ጠብቃቸው አለ። እግዚአብሔር ይመስገን። ያለ እግዚአብሔር ጥበቃ ያለ እግዚአብሔር ቸርነት አንድ መሆን አይቻልም። በመንፈስ ውስጥ አንድ መሆን አይቻልም። በቤተ ክርስቲያን አንድ መሆን አይቻልም። እግዚአብሔር ሲጠብቅ ግን በቅድስና መጠበቅ፣ እግዚአብሔር ሲጠብቅ ግን በጽድቅ መጠበቅ፣ እግዚአብሔር ሲረዳ ግን በእውነት መጠበቅ፣ በበረከት መጠበቅ፣ እግዚአብሔር ላሰበልን ዴስቲኒ መጠበቅ እንችላለን። ሃሌሉያ! ሁሉ ከርሱ ስለሆነ ሁሉ በርሱና ለርሱ ስለሆነ ጌታ ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። በልጅህ ስም እናመሰግንሃለን። እግዚአብሔር አባት ሆይ በዚህ በአዲስ ኪዳን ዘመን አንተ አባት ሆነህ፣ አንተ ዳኛ ሆነህ፣ አንተ አምላክ ሆነህ ጸሎትን የምትቀበል ጸሎትን የምትሰማ ስግደትንና አምልኮን የምትቀበል ሆነ ተሰይመሃል። እግዚአብሔር ሆይ ልጅህ ኢየሱስ ክርስቶስ ደግሞ ወዳንተ ሊያቀርበን መጥቷል፣ መስዋዕት ሆኗል። መንፈስ ቅዱስ ደግሞ በውስጣችን ሆኖ ሊያጸናን ሊያጽናናን ወዳንተ እያቀረበ እየቀደሰ እያሳደገ ድምጽህን እየነገረ እያሰማ ወዳንተ ሊመራን እግዚአብሔር ሆይ ተሰጥቶናል። ይህ ድንቅ ሚስጥር ነው። ይህ ድንቅ የአዲስ ኪዳን ሚስጥር ነው እግዚአብሔር ሆይ። ስለዚህ እውነት በኢየሱስ ስም እናመሰግንሃለን። ስለተጠበቅንበት ደግሞም ስለምንጠበቅበት። እስቲ ያስቡት፣ እስከ ዛሬ የመጣነው መንገድ የትኛውን ነው? በራሳችን የመጣ ነው? የትኛውን ተራራ ነው የወጣ ነው? የትኛውን ሸለቆ ነው በእኛ የወረድ ነው? እግዚአብሔር አይደለምን ያሻገረን? እግዚአብሔር አይደለም የመገበን? እግዚአብሔር አይደል ገንዘብ የሰጠን? እግዚአብሔር አይደል የፈወሰን ስንታመም? እግዚአብሔር አይደል የደስታችን ምንጭ የነበረው? የቱ ጋር ነበረ እህቴ? የቱ ጋር ነበር ወንድሜ? ራሳችሁን ችላችሁ ራሳችንን ችለን የኖርነው ያለ እግዚአብሔር። ትላንት የታመነ አምላክ ዛሬም ታማኝ ነው። ትላንት የታመነ አምላክ ለነገም ታማኝ ነው። ሃሌሉያ! እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። የጠራህን የምታጸናን አምላክ ስለሆንክ፣ የጠራህን የምታጸናን አምላክ፣ እስከ ፍጻሜው ድረስ ከኛ ጋር ያለ የማትተወን ኪዳን የገባህልን ላትጥለን ላትተወን እጃችንን ያስክ እግዚአብሔር፣ እናት ልጇን እጁን ይዛ እንደምታሻግር እንደምትመራ፣ አባት ልጁን እጁን ይዞ እንደሚመራ እጃችንን ይዘህ እዚህ ያደረስከን እግዚአብሔር በኢየሱስ ስም እናከብረሃለን። ለነገም የታመንክ ስለሆንክ በአንተ መንፈስ የታመንን በአንተ መንፈስ የታተምን ሆነን እስከ ፍጻሜው ስለምንሄድ እግዚአብሔር ሆይ በኢየሱስ ስም እናመሰግንሃለን። ከትላንት ይልቅ ዛሬ፣ ከዛሬ ይልቅ ደግሞ ነገ ያማረ ነው።
ይህንን ትምክህት በራሳችን ብቃት አይደለም እናስበው፣ አንተን ታምነን ነው እግዚአብሔር ሆይ። እግዚአብሔር ያሻግራል፣ እግዚአብሔር ከፍ ያደርጋል፣ እግዚአብሔር ይባርካል ብለን አንተን የታመን ነው እግዚአብሔር ሆይ። ሰዎችን አይደለም፣ ነከሌን አይደለም፣ ባለጸጎችን አይደለም። እግዚአብሔር አምላክ አንተን ነው። አምላክ የሆንከውን ሁሉን ቻይ የሆንከውን አንተን ነው። ሃሌሉያ። ጌታ ሆይ በኢየሱስ ስም እናመሰግንሃለን። በእነዚህ 21 ቀናት በእነዚህ ቀናቶች እግዚአብሔር ሆይ መንፈስህን ከኛ ስላልከለከልክ፣ በቃልህ እየተናገርከን ስለሆነ፣ በመንፈስህ እየረዳህን ስለሆነ፣ ወደ አንተ ስላቀረብከን፣ መንፈስህን ስላልከለከልክ፣ ፊትህን ስላልሰወርክ እግዚአብሔር ሆይ በኢየሱስ ስም እጅግ አድርገን እናመሰግንሃለን። ጌታችን ሆይ አምላካችን ሆይ ረዳታችን ነህና ካንተ የተነሳ ጌታ ሆይ ማገልገል ችለናል። ካንተ የተነሳ ተጠርተናል። ካንተ የተነሳ እግዚአብሔር ሆይ ቆመናል። ካንተ የተነሳ ጸልየናል። ካንተ የተነሳ አምልከናል። እግዚአብሔር ሆይ ክብር ላንተ ይሁን። እጅግ አድርገን እናመሰግንሃለን። ሃሌሉያ ሃሌሉያ ሃሌሉያ። ጠብቃቸዋል እግዚአብሔርን ኢየሱስ ሲጸልይ ጠብቃቸው የተጠበቅነን እግዚአብሔር ይመስገን። ክብር ለእግዚአብሔር ለአምላካችን ይሁን። የተጠበቅነን ምንም አንሆንም። እናዝናለን፣ አዎ፣ እንወጣለን፣ ከፍ እንላለን፣ እንወርዳለን፣ አዎ፣ ግን የተጠበቅነን። ይሄ የተጠበቅነን የሚለው የኃጢአት ላይሰንስ አይደለም እግዚአብሔር ስለማይዘበትበት፣ ነገር ግን we are protected and preserved by the grace of God። እግዚአብሔር ያተመብን የስሙን ማህተም የያዝን በስጋዬ ተሸክም ያለው አለ ጳውሎስ፣ አንድ እንኳን አድክመኝ አለ። ሃሌሉያ። ስለዚህ የታተምን እርግጠኛ የሆንን እግዚአብሔር ይመስገን። ጌታ ሆይ ስለዚህ እጅግ አድርገን እናከብርሃለን። ይህንን አንድነት ኢየሱስ የጸለየበትን አንድነት በመካከላችን ደግሞ በእውነት እንዲገለጥ አንተ የምትሰራው፣ አንተ የምትገለጠው፣ አንተ የምትባርከው አንድነት ባለበት፣ እውነተኛ የልብ አንድነት ባለበት ነውና ያለ ሽንገላ የሆነ እግዚአብሔር ሆይ የተፈወሰ አንድነት፣ የተፈወሰ ልብ፣ የተፈወሰ እግዚአብሔር ሆይ አእምሮ ኖሮን ከውስጥ እንድንዋደድ በመስቀሉ ፍቅር እንድንያያዝ እግዚአብሔር ሆይ እሱ አስቀድሞ ወዶናልና እንወደዋለን ይላል ቃልህ። አንተ ስለወደድከን እንወድሃለን። ወንድሞቻችንን ግን ስለወደዱን አይደለም። የፍቅር ምላሽ አይደለም ለሰዎች። እግዚአብሔር ሆይ ጠላቶቻችንን እንኳን እንድንወድ ታዘናል። ስለዚህ በፍጹም አንድነት እንድንመላለስ፣ በፍጹም ፍቅር እንድንመላለስ፣ ከፍቅር በቀር ዕዳ እንዳይኖርብን እግዚአብሔር ሆይ እንድትረዳን ዛሬ ጸጋ እንዲጨመር ለሚራክል ሴንተር፣ ዛሬ ጸጋ እንዲጨመር ለቅዱሳን በኢየሱስ ስም ጸልያለሁ። ጌታ ሆይ በእነዚህ ቀናቶች እየመራህን ነው። በእነዚህ ቀናቶች አስደናቂ ነገር ማድረግ ጀምረሃል። ሃሌሉያ። ለህይወት ዘመናችን ሁሉ ስንቅ የሆነን ነገር እግዚአብሔር ሆይ በእኛ ማድረግ ጀምረሃል። ብናውቀውም ባናውቀውም፣ ቢታወቀን ባይታወቀን፣ ብናስተውለው ባናስተውለው በአንተ ፊት እያስቀመጥን ያለነው የጸሎት መሰዊያ ላይ ያስቀመጥነው የጸሎት ጥያቄ፣ በአንተ ፊት እየተከልነው ያለው የጸሎት ተክል ስለሚያፈራ፣ ስለሚያድግ፣ ፍሬውን ስለምንበላ እግዚአብሔር ሆይ በኢየሱስ ስም እንጸልያለን። ሱፐርናቹራል እንደሆንክ፣ ልዕለ ተፈጥሮ ከተፈጥሮ በላይ የሆንክ አምላክ እንደሆንክ፣ ኃይለኛ እንደሆንክ፣ ክንድህ ብርቱ እንደሆነ፣ አንተ ያህዌ እንደሆንክ፣ አንተ ባህሩን የሚከፍል ኃይል እንዳለህ አምነን በእነዚህ ቀናት እየጸለይን ነው። ሳንጠራጠር ነው የጸለይነው። እግዚአብሔር ሆይ ልባችንን ታውቃለህና ጌታ ሆይ አሁንም በፊታችን ያሉ ባህሮች ስለሚከፈሉ፣ በእህቶቼ በወንድሞቼ ፊት ያሉ ባህር ስለሚከፈል፣ ዛሬም በመንፈስ ያሉ ተግዳሮቶች ስለሚነሱ እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። በጌታ በኢየሱስ ስም እንባርካለን። በጌታ በኢየሱስ ስም ስምህን እንባርካለን። እግዚአብሔር ሆይ አንተ በቸርነትህ ስለምትመራን ከቸርነትህም ስለማንጎድል እግዚአብሔር ሆይ በአንተ ዘንድ ካለ መልካምነት ስለማንጎድል እግዚአብሔር ሆይ
ከተዘጋጀው በረከት ስለማንጎድል እግዚአብሔር ሆይ በኢየሱስ ስም እናመሰግንሃለን። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ሆይ ስለ መልካም ፈቃድህ እኛን ለመባረክ ስላለህ ልጆቻችንን ዘመናችንን ለመባረክ ስላለህ መልካም ፈቃድ እናመሰግንሃለን። ካንተ እጅ በረከትን ፈልቅቆ ነጥቆ የሚወስድ የለም። ቃልህ እንደሚል ግን እግዚአብሔር ሆይ አቤቱ በውዴታ ጽዮንን አሰማምራት እንደሚል በውዴታ ትባርካለህ፣ በውዴታ ትሰጣለህ፣ በውዴታ ታነሳለህ፣ በውዴታ ትቀባለህ። እግዚአብሔር ሆይ አቤቱ በጣም ታናሽነታችንን አለመብቃታችንን አውቀህ በእኛ ልትከብር ስለወደድክ እናመሰግንሃለን። ጌታ ሆይ በሐዋርያት ሕይወት የሰራህ አንተ ነህ። በጣም ደካማ ያልተማሩትን በማህበረሰቡ ዘንድ ሪኮግናይዝ ያልተደረጉትን ስፍራ የማይሰጣቸውን እነዛን መርጠህ ከከበርክባቸው ዓለምን ከለወጥክ እግዚአብሔር ሆይ እኛም ደግሞ ከነሱ ይልቅ ዝቅ ያለን ማንም የማያስተውለን በስደት የምንኖር እግዚአብሔር ሆይ በሰው ዓይን የተናቀን የቀለልን አሁን ደግሞ ባንተ ጸጋ ከፍ ማለት ስለሚሆን እግዚአብሔር ሆይ ታሪክን በእኛ ስለምትሰራ ታሪክን ስለምትለውጥ ለዘመናት እኛ ካለፍን በኋላ እንኳን በልጅ ልጆቻችን የሚወራ ታሪክ ስለምትሰራ ለስማችን አይደለም ለስምህ ብለው እንደጸለዩ እኛም ለስማችን አይደለም ለስምህ ብለን እንጸልያለን። ጌታ ሆይ የትውልድ መሰረት ይታነጻል እንዳልክ በኢየሱስ ስም ከኛ በኋላ ለሚመጣው ትውልድ ሪፈረንስ አድርገን ከኛ በኋላ ለሚመጣው ትውልድ ሪፈረንስ አድርገን እግዚአብሔር ሆይ አሁን እናውቃለን ከኢየሱስ በላይ ሪፈረንስ የለም። ግን በትውልዳቸው ውስጥ በዘራቸው ውስጥ በቅርብ ያለን ሪፈረንስ እንድንሆን እግዚአብሔር ሆይ እኛን እያዩ ከኛ በላይ ለመሆን የሚጥሩ የሚሰሩ የሚጸልዩ ትውልዶች እንዲኖሩ እኛን ሪፈረንስ አድርገን እግዚአብሔር ሆይ በትውልዳችን መካከል ብዙዎቻችን ፈርስት ቦርን ነን። ወንጌልን በመቀበል የመጀመሪያ ነን ብዙዎቻችን ከጥቂቶች በስተቀር ምናልባት ከፓስተርና ምናልባት ከበምኒ በስተቀር ማለት ነው። ሌሎቻችሁን በእርግጠኛ ባልሆነ ነገር ግን በኢትዮጵያ ቤተክርስቲያን በኤርትራ ቤተክርስቲያን አብዛኛው ምናልባት ሰከንድ ጀነሬሽን ነው። እግዚአብሔር ደግሞ እኛን ሪፈረንስ እንዲያረገን ሃሌሉያ ጀማሪ እንዲያረገን ፓዮኒር አድርጎናልና በወንጌል አሁንም ደግሞ ስራው እንዲቀጥል እኛን ትልቅ ስራ ትልቅ ተአምር ትልቅ ራእይን ሰጥቶን እግዚአብሔር እኛን ሪፈረንስ እንዲያረገን በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ከኛ በኋላ ስለሚመጣው ትውልድ ከኛ በኋላ የሚመጣው ትውልድ የሚጠቅሰው እንደ ሪፈረንስ የሚጠቀመው ነገር በእኛ ህይወት እንዲሆን በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም እንጸልያለን። ዳዊትን ጠራኸው እግዚአብሔር ሆይ አንድ ዳይነስቲ በሱ መሰረትክ። በመጽሐፍ ቅዱስ ግን የተጻፈው እንደ ልቤ የሚል ነው። ከዛ በኋላ የመጣው የዳዊት ዙፋን የዳዊት ድንኳን የዳዊት መንግስት እየተባለ ነው። እግዚአብሔር ሆይ በእኛም ህይወት እንደዚህ እንዲሆን እንጸልያለን። ከወንጌል የተነሳ የወንጌልን አደራ ለትውልድ የምንናገር የምናቀብል እሷ ነው ኮንቨርቶና ለመለወጣችን ምክንያት ተብሎ እንዲነገር ደግሞም እግዚአብሔር ሆይ ከዚህ ባለፈ አክቲቭ የሆነ በወንጌል የሚሰራ በወንጌል የሚነቃቃና ለወንጌል የቆረጠ ትውልድ እንዲነሳ በኢየሱስ ስም እኛን ምክንያት እንድታረገን እንጸልያለን። በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ክርስቶስ ስም እንጸልያለን። በየሽዋ ስም እንጸልያለን። በየሽዋ ስም እንጸልያለን። ሃሌሉያ ክብር ላንተ ይሁን። ጸሎታችን ስለሰማህ ነውር በሌለበት ልጅህ በኢየሱስ ስም ያቀረብነውን ጸሎት ስለሰማህን እግዚአብሔር ሆይ እናከብርሃለን፣ እናመሰግንሃለን። ስምህ በሰማይና በምድር የተባረከ ይሁን በኢየሱስ ክርስቶስ ስም አሜን። ሃሌሉያ እግዚአብሔር ይባርካችሁ። አሜን አሜን።